አሁን እኔ በቃ ገብቶሃል። ኃጢአት ማለት በቃ እሱ ኃጢአት የከፈለው ለዛ ጊዜ ለእስራኤል ልጆች ነው ወይስ ጠቅላላ ለእኔም ለአንተም አሁንም ድረስ ላለው ህዝብ ነው ወደፊትም ለሚመጣው ነው? ኦኬ ሐዋርያት ሥራ መጽሐፍ ቁጥር 1 ሲነበብ ለዓለም ሁሉ ወንጌልን ለፍጥረት ሁሉ ስበኩ ይላልና በዚያ ኮንቴክስት መሰረት ኢየሱስ የሞተው ለዓለም ሁሉ ነው። ያው ሁለት ኪዳኖች ናቸው ያሉት፣ ብሉይ ኪዳንና አዲስ ኪዳን ነው። ብሉይ ኪዳን ለእስራኤል ሰዎች የተሰጠ ኪዳን ነው። አዲስ ኪዳን ግን ለፍጥረት ሁሉ ነው። ኦኬ እሺ ጥሩ። ስለዚህ ያው ለኔም ላንተም ጭምር ነው ማለት ነው፣ ግልጽ ሲሆንልኝ አይደል? yes እሺ አሁን ስለዚህ እኔ ደግሞ ልቤ እሱ ለኔ ኃጢአት አልከፈለም ብሎ ይጠራጠራልና ምክንያቱም ከመጽሐፍ ቅዱስ ላይ በቂ ያገኘሁትኝ ማስረጃ የለም ለኔ ኃጢአት ዋጋ መክፈሉና ደግሞ ጥያቄ ምን ያድርብኛል መሰለክ ከይቅርታ ጋር ማለት ነው ኢየሱስ ለኃጢአቴ ዋጋ የከፈለልኝ ይሄ ነገር እሱ ዋጋ መክፈሉ እኔ ኃጢአትን እንድሰራ የሆነ እንዴት ነው ክፍተት አይፈጥርም? በቃ እሱ ዋጋ ከከፈለልኝ እኔ እዚህ ጋር ለመስረቄም ሰውንም ለመበደል እግዚአብሔርን ራሱ ለድንበር ለማለፍ የእሱ ዋጋ መክፈል ለኔ ክፍተት አይፈጥርም ማለት በቃ ምን ያስጨንቃል? እዚህ ታራኔ ማንኛውም ነገር ባረግ መጨነቅ የለብኝም ማለት ነው አይደል? እሱ ዋጋ ከከፈለልኝ እንደሱ አይነት አስተምሮ የለንም። ኢየሱስ ለኃጢአት ዋጋ መክፈሉ ለኃጢአት ላይሰንስ አይሰጠኝም። እኔ ለቅድስና ነው ላይሰንስ የሚሰጠኝ። ያንን ሁለቱን ነገሮች መጣል አንችልም። ግን እኛ የኃጢአት የመጀመሪያው ሐሳብ እኛ የኃጢአትን ዋጋ መክፈል አንችልም። የሰው ልጅ የኃጢአትን ዋጋ መክፈል አይችልም እና የሰው ምትክ ሆኖ ከሰማይ ወርዶ ሰው ሆኖ ተሰቅሎ ሞተ። ያ የመጀመሪያው ኃጢአትን እኛ መክፈል አንችልም። የመጀመሪያው በክርስትና አስተምሮት ውስጥ ሰው ኃጢአትን መክፈል አይችልም። ለዛ የኃጢአት ዋጋ ተከፍሏል። የተከፈለውን ዋጋ ተቀብሎ ደግሞ መጽሐፍ ሲናገር ኃጢአትን የሚሰራ ሁሉ ከዲያብሎስ ነው ይላል። ስለዚህ ኃጢአት እንድንሰራ ላይሰንስ አይሰጠንም፣ ግን በጽድቅ እንድንኖር እድል ይሰጠናል። ከዛ ደግሞ ዓለም ላይ መጽሐፍ እንደሚናገረው ሰላም አንድ ጥያቄ አለኝ እኔ የትኛው ኃጢአት ነው? ከይቅርታ ጋር መጀመሪያ አንተ ኃጢአት ቤዛ የሆነልህ የትኛውን ኃጢአት ነው? ሁለቱንም ኃጢአቶች ናቸው። የቀደመውንም ኃጢአት የአሁንንም ኃጢአት ቤዛ ናቸው። ያ ኃጢአት አንተ ላይ ደርሷል? ባለፈው ተነጋግረን ነበር። አዳም ዘር ስለሆነ እሷ ፊት ነው አለን እንነጋገር። እኔ አሁን ለእሷ እንባ ጠባቂ ነው ቆማለሁ። እኔ ባይብልን ወክዬ ቆማለሁ። ችግር የለብኝም። ስለዚህ አሁን እግዚአብሔር ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 19 እስከ 20 ላይ ምን ይላል? ኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ከዛ ምን ይላል? ባሪያው ያጠፋውን ጥፋት ትቶ ማለት ነው ወደ ኃጢአቱን ትቶ ከዛ በኋላ ወደ እኔ ቢመለስ አለ መልካምንም ነገር ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም አለ። ስለዚህ አሁን ጥያቄው ኃጢአቱን የሰራው አዳም ነው ወይስ አይደለም? በመሰረቱ በብሉይ ኪዳን አስተሳሰብና በአዲስ ኪዳን አስተሳሰብ ኃጢአት ልዩነት አላቸው። እግዚአብሔር ሁለት ጊዜ ነው እግዚአብሔር ተሳስቶ ነው ያኔ እንደዛ ያለው አይደለም። የተሻለ ኪዳን ማለት መሳሳት አይደለም እኮ ገባኝ። ያኛው አሁን ጥያቄ የመጀመሪያው ኪዳን አንድን ነገር ስታነብ መስት ኒድ ቢደ የራሱን ኮንቴክስት መጣል አንችልም። የመጀመሪያውን ኮንቴክስት መጣል አንችልም። እንስማማ። አንድ ጊዜ አንተ አዳምን አይተኸዋል? ቆይ አንዴ በመጀመሪያ አዳም ሲሰራ አይተኸዋል? አላየሁትም። ተባብራል? አልተባበርኩም።
ግን ኃጢአተኛ ነህ እሱ በሰራው yes እና ሎጂክ ይሄማ እኔን ማለት እዚህ ጋር እንዴ ከአንዳችሁ ላውራ አሁን ከአንዳችሁ ጋር ላውራ እኔ ነኝ። እሺ ማለት ለኔ ነው አሁን ለአዳም ለሰራው ኃጢአት አንተ ተጠያቂ ነኝ ብለህ ታምናለህ ማለት ነው? እኔ ብቻ አይደለም የሰው ዘር በሙሉ በአዳም ውድቀት ምክንያት በነገራችን ላይ አንድ መጽሐፍ ቅዱስ ቤቴ ስላሉ እንኳን አንድ መጽሐፍ ቅዱስ ቃል አግዘኝ እስቲ በጥሩ ነው ሁሉ ሰው ኦኬ ፋይን ሮሜ መጽሐፍ ምዕራፍ ቶ መንፈስ ቅዱስ አቃብሎኛል ያ የረሳሁትን ነገር ሊያስታውስልኝ ቆይ መንፈስ ቅዱስ ያቃብል ቆይ አንድ ወላሂ አልሰማም መንፈስ ቅዱስ ያቃብል ምክንያቱም አቃብሎኛል ስላልክ አሁን ያቃብል ጥያቄ እንጠይቅ ምን ይላል መሰለህ ስንት ጥያቄ ነው የምትጠየቀው በነገራችን ላይ በአንድ ቦታ ላይ ስንት ጥያቄ ነው የምትጠየቀው እውነት መሆኑን እናረጋግጥ መንፈስ ቅዱስ ምን አለ መሰለህ ልጆች ስለ አባቶች አይገደሉ አባቶችም ስለ ልጆች አይገደሉ ነገር ግን እያንዳንዱ በኃጢአት ይገደል ይላል እሺ ይንገር ቅዱስ ይንገር ብሉይ ኪዳን ላይ ነው አልነግ ለምን እነግርሃለሁ መንፈስ ቅዱስ ይንገር እንዴ ብሉይ ኪዳን ላይ ነው እንደዛ የሚሆነው በአዲስ ኪዳን ምን ምን አገባኝ ጥቅስ ምዕራፍና ቁጥር ነገር አንተ ልጅ አሁን አዛቅሎ የሚባል ነገር ታውቃለህ እዛ ላይ በል እሺ አሁን አይ ንገረው ማለት ንገረው እስቲ ምንድነው ምን እናውራ ቆይ ምን እናውራ አንዱን ምረጥልኛ እሺ ስንት ነው የምናወራው በአንድ ደቂቃ ውስጥ አይ መንፈስ ቅዱስ ነገረኝ አትበል ትዝ አለኝ በል እሺ አብቱዩ ይኸውልህ የእግዚአብሔር መንፈስ ስማኛ አሁን በቃ ወደ ጥቅስ ግባ ይቀጥል ወደ እሱ ሀሳብ ልሂድ 1000 ሰው ታዝበዋል ቀጥላው ወደ አንተ ነኝ ትሪዝን ይታዘበኛል በእኔ እምነት አንተ እንዴት ልትታዘበኝ ትችላለህ ቀጥል ኦኬ ሾ ኢዝ ፋይን የአዳም ኃጢአት ላይ ነን ያለነው እህታችን ስለዚህ ሀሳብሽን ጨርሽ እስቲ ጥያቄ ጠይቅሽኝ ነበር እሺ በቃ አሁን በቀጥተኛው እሺ የማያሻማ ነገር ማለት ነው አሁን ትልቁን የምፈልገው ነገር እኔ በርግጥ ይሄ በአዳም ኃጢአት እኔ እጠየቅበታለሁ የምለውን እኔ አልቀበለውም ምክንያቱም እግዚአብሔር ፍትሃዊና ነገሮችን እንደ ሰው የሚፈርድ ሳይሆን እግዚአብሔር ሁሉ ጊዜም በእኛ ላይ ፍትሃዊ ነው ብዬ ልቤ ያምናል ገብቶሃል እግዚአብሔር ደግሞ እገሌ ለሰራው እኔን ይጠይቀኛል ብዬ ይሄኔ ልቤ አያምንም እሱ እንዳለ ሆኖ ማለት ነው ግን አሁን እኔ በአብና በክርስቶስ መሃል ነው ጭንቅላቴ በቃ ውስብስብ ውስጥ ያለው ማለት ነው ገብቶሃል የማመሰግነው ማንን እንደሆነ ልቤ ሁለቱ አምላክ ሊሆኑ አይችሉም ይለኛል ከሁለት አንዳቸው ግድ አምላክ መሆን አለባቸው ወይ ክርስቶስ ወይ ደግሞ እግዚአብሔር ማለት ነው መጽሐፍ ቅዱስም ላይ በብዛት አሁን ገብቼ ብዙ እውቀቱ የለኝም መጀመሪያም ተናግሬያለሁ አንድ እውቀቱ ያለው ክርስቲያን ገብቶ እንዲያስተምረኝና መልስ እንዲመልስልኝም ሌሎችም እዚህ የሚከታተሉም ክርስቲያኖች ካሉ እንደኔ ምናልባት ይሄ ጥያቄ የሆነባቸው ካሉ እንዲመለስላቸውም ጭምር ነበር የገባሁት ማለት ነው አሁንም በቀጥተኛ የመለሰልኝ ከሁለቱም ሃይማኖት አላገኘውኝም ግን አሁን እኔ የምጠይቅ ካጭሩ ነገር ራሱ ክርስቶስ አንተ ክርስቶስን አማኝነክ ራሱ ክርስቶስ በማያሻማ ቃሉ እሱ ራሱ አምላክ ስለመሆኑ እኔ አምላክ ነኝ እኔን ተገዙኝ እኔን አምልኩኝ ያለበትን የመጽሐፍ ቅዱስ ጥቅስ ነው ያጣሁትኝና ብዙ ወዳጆቼንም ጠይቄ እሱ ሊያሳዩኝ አልቻሉም የሚሉኝ ምንድነው ክርስቶስ ለኔ የከፈለውን ተአምራትና ክርስቶስ ሰዎችን ከሞት ስለማስነሳቱ ምናምን ያንን ነው የሚነግሩኝ ማለት ነው ነገር ግን እኔ ክርስቶስ ባለበት ዘመን አልነበርኩምና ክርስቶስ ግድ ለኔ አደራ አስቀምጦ መሄድ አለበት እሱ ምንድነው ነገ በመመጣ ሰዓት እሱ ክርስቶስ አምላክ ስለመሆኑና እሱን ማምለክ እንዳለብኝ ለኔ የሚያስቀምጠው ቃል ኪዳን ይኖረዋል ያችን የፈለኳት እሱ ራሱ በማያሻማ ቃሉ ክርስቶስ እኔ አምላክ ነኝ እኔን አምልኪ ያለበትን ነው የምፈልገው እቺ ብቻ ነው ወይ ደግሞ ወደ አብ ያስጠጋል ካልከኝ ደግሞ እኔ ማምለክ ያለብኝ አብን ነው ወይ ነው ገብቶሃል
እኔና አብ አንድ ነን ለምን ይላል? እኔ አብን ብሎ ለምን አስከተለ? ለምን እሱ ራሱ እኔ እግዚአብሔር ነኝ እኔ ክርስቶስ ነኝ አላለኝም? በነገራችን ላይ ለምን ዳይሬክት መልስ ነው? ዝም ብሎ ተደጋጋሚ ኢስ ፋይን ኦኬ ኢስ ፋይን ዳይሬክት መልስ ቀጥታ ወደ መልስ እና ደግሞ እንደ ተደጋጋሚ ሐሳብ ነው። ስንቱን ነገር ላንሳ። አንዱን ጥያቄ ጠይቀኝና ሌላውን ትጠይቅ። እሺ እኔ እኔ አሁን እኔ ሰላሜን ያጣሁትኝም እኔ ነኝ። ገብቶሃል? አይምሮዬስ ጥያቄዎች እየተበላለሱ ያሉት አሁን ከእሱ ጋር ክርክሩን ተወውና እኔ ግን ለራሴችን መልስ መልስልኝ። ራሱ ክርስቶስ በማይሻማ ቃል እኔ አምላክ ነኝ እኔን አምልኪኝ፣ ድጋሚ ደግሞ እኔ ላንቺ ኃጢአት ዋጋ ከፍያለሁ በደሜ ተሰቅዬልሻለሁኝና ልጄ ሆይ ተረጋግተሽ ኑሪ፣ ነገ ገነትንም ትገቢያለሽ ከሲኦልም ነፃ ነሽ የሚልበት የመጽሐፍ ቅዱስ ጥቅስ አንድ እሱ ነው የምፈልገው። ሁለተኛ ነገር ደግሞ እስካሁን ደግሞ ከጭንቅላቴ ላይ እየወሰወሰኝ ያለው ምንድነው? ክርስቶስ በሞተ ሰዓት በነገራችን ላይ እኔ አቁሜያለሁ። ከሌላ ሰው ጋር አውሪ። ያንቺን ትንተና ቆሜ ልሰማ አልችልም። እኔ ጥያቄሽን አጭር ባሉ ሌላ መልስ አለሽ ደግሎ ነው መልሳለሽ ሲጀመር እኮ ማለት ነው ኢብሮ ጴንጤና ኦርቶዶክስ ሲጀመር ቅድም እንደጠየቅኩትም አንድ ሊሆን አይችልም። በጣም በብዙ ልዩነት ይለያያሉ። እነሱ ኢየሱስ አማላጅ ነው ብለው የሚሉት ይሄ ሌላ አጀንዳ ነው። ደግሞ ኢየሱስ አማላጅ ከሆነ ወደ ማን ነው የሚያማልደው? ማማለድ ማለት መለመን ወይም ደግሞ ማስታረቅ ማለት ነው። ወደ ማን ነው የሚያስታርቀው? የእሱ አምላክስ ማን ነው የሚለውን ነገር በመጀመሪያ ጴንጤዎች ያንን ከመመለሳችሁ በፊት ይህንን መልሱልን። ሰላም ደግሞ ኦርቶዶክስ ካለ ከአንቺ ሃይማኖት ጋር የሚመላለስ ማለት የሚመሳሰል ሰው ጠይቂ ማለት እንደዛ ነው የሚሻለው። እነሱ የራሳቸው ሌላ አጀንዳ አለ። የክርስቶስ አምላክነት ላይ ኦርቶዶክስ መሰለሽ እኔ ገብቶሻል። አሁን ጴንጤ ስለመሆን የኦርቶዶክስ ስለመሆን ያለም ጭንቅላቴ ላይ ከተረዳሽኝ እስካሁን እኔ የምፈልገው ታውቂያለሽ፣ ከየትኛውም እምነት ላይ ወደ እውነት የትኛው አምላክ ነው ትክክለኛው አምላክ የትኛውን ነው የትኛውን ለአምልክ በሚለው ውስጥ ነኝ። ገብቶሻል? እኔ አሁን ጴንጤዎችንም እየጠየኩኝ ያለሁት እነሱ ጋር ትክክለኛው አምላክ እነሱ ጋር ካለና ማስረጃው እነሱ ጋር ካለ እኔ ጴንጤ ሆናለሁ። ገብቶሻል? ትክክለኛው ማስረጃው ማን ጋር ነው ያለው ነው። ገባሽ? አሁን ኦርቶዶክሶች ገብቶ መልስ የሚሰጠኝም ሰው አላገኘሁኝም ትክክለኛ እና ግን እኔ አሁን እውነትን ነው የምፈልገው ነው። ሌላ ታሪክ የለኝም። ትክክለኛው እውነት የት ነች ያለችው? ያው እውነት ነፃ ታወጣለችና ያቺን ነው። ገባሽ? እኔ ለነፍሴ የሚበጀኝቱን ነው ወደ ሆነ ነገር ዘው ብዬ መግባትም አልፈልግም። ትክክለኛ ማስረጃ ልቤ ላይ እፈልጋለሁ። ይሄ ትክክለኛ ነው ብዬ የማምንበትን ትክክለኛ ማስረጃ ደግሞ አድርጓል ሆኗል እንዲህ ሆኗል በአይምሮ ሳይሆን ማስረጃ የእግዚአብሔር ትክክለኛ ቃሉን የሚሰጠኝ ወገን ነው የምፈልገው ከየትኛውም እምነት ማለት ነው። ያቺ ብቻ ነው። ተረትሽኛል። እኔም ያንቺ ጥያቄ ማለት እንዳንቺ ነኝ። በኦርቶዶክስ እምነት ውስጥ ያደግኩኝ ነኝ። ግን ኦፕን ማይንድድ ሆኜ ይሄ ነገር ትክክል አይደለም። እዚህ ጋር ከነ ኢብሮ ጋር የተገናኘሁት ትላንትና የሆነ እንደዚህ አንስቶ እውነትም ይሄ ነገር ትክክል አይደለም ለምንድን ነው እንደዚህ የሆነው በሚል ነገር ነው እና እኔም ጥያቄ አለኝ እና ቅድም እንዳነሳሁልሽ ጴንጤ ካቶሊክ ምናምን ነገር ብዬ ቅድም አንስቼ ነበርና ሙሉ እንደ ክርስቲያን ነው የሚጠቃለሉት ግን የራሳቸው ደግሞ በጣም የተከፋፈለ አለ እና ይሄ ራሱ በራሱ መከፋፈሉ ወደ የትኛው እንድንሆን ያድርገን ማለት ያም እኔ ነኝ ልክ ይላል፣ ግን በጣም የሆነ ትልቅ ልዩነት አለው። ይሄም እንደዛ ነው ይላል፣ በጣም ትልቅ ልዩነት አለው በስላሴ ላይ እና እንጃ አላቅም ማለት ምን ብለው እንደሚያስተምሩ ስለ ስላሴ መጽሐፉ የሚለው ሌላ ነው፣ እነሱ የሚናገሩት ሌላ ነው። አዋልድ መጽሐፍን ያጣቅሳሉ። አዋልድ መጽሐፍ ግን መጽሐፍ ቅዱስ ተብሎ በዋናነት የተጻፈው ነው መመለስ ያለበት። እሱ ደግሞ ኢየሱስ አምላክ እንዳለው ነው የሚናገረው። ወደ አምላክ ማለት የሚጸልየው ወደ አምላኩ ነው። እንትን ሰጥቶኛል ማለት ስልጣን ሰጥቶኛል ይላል። ስለዚህ ይሄ ማለት እሱም ሰው መሆኑን ነው እያሳየን ያለው። እዚህ ጋር እኮ እንደ ማስረጃ እኛ ከምኑም እንውጣና ከሃይማኖት ኢንጀነራል እናስበው። ኦፕን ማይንድድ ሆነን በቃ ኢንጀነራል ነውና ከምኑም ከሁሉም ሃይማኖት ወጣ ብለሽ ስታዩ እዚህ ጋር መጽሐፍ ቅዱስ ላይ የሚለው ምንድነው? ኢየሱስ አምላክ ማለት አምላክ ሳይሆን ሰው መሆኑን ነው እያሳየን ያለው። ለምን ይሄንን ነገር አምላክ መሆኑን ቀጥተኛ ማስረጃ አምጡልን ነው እሷም ያለች ያለችው ማለት ለኛ መሰቀሉ መሞቱ
ወይም ደግሞ እኛን ማዳኑን እና አምላክ መሆኑን ማስረጃ እንፈልጋለን። በቃ ይሄ እኔ ጋር በቃ ይሄን ነው የምፈልገው። 4 ነጥብ እቺን ብቻ ማስረጃ የሚሰጠኝን ሰው ብቻ ነው የምፈልገው። ከየትኛውም እምነት ይሄ ነገር የሚያመጣው አለ ወይ ማለት ይሄ ሁሉ ህዝብ ወይ ደግሞ አላወቅም ማለት ነው። እንደኔ ማለት የተጨበረበረ ነገር ውስጥ ነው ያለው። አባቶቻችን የት ናቸው? መቼም ለዚህ መልስ ከዚህ ውስጥ ካለ ሰው እኔ ለዚች መልስ ይስጠኝ። እኔ በየትኛው አጋጣሚ እንደምሞት አላውቀውም። ዛሬ ከዚች ሰዓት በኋላ የሚከሰተውን አላውቀውም እና እውነተኛውን መንገድ አሁን እኔ እዚህ ጋር እንትን አይደለም ያኛው ሃይማኖት እዚህ ሃይማኖት ስለመግባት አይደለም። ታሪኬ ብቻ ትክክለኛዋ መንገድ የቷ ናት? እሷን ነው በቃ ከመጽሐፍ ቅዱስ ያችን ብቻ ነው ማግኘት የምፈልገው። እርግጠኛ ነኝ እጠብቃለሁ። እየጠበኩም ብዙ ጊዜ ማለት ጥያቄም ሆኖብኝ ያደግኩትኝ ነገር ነው። ማንም ደግሞ ትክክለኛውን ምላሽ የሰጠኝ የለም። እግዚአብሔር ማን ነው? የትኛው ነው? እግዚአብሔር አብ ነው? ክርስቶስ ነው? እንዴት ሁለትስ አምላኮች ሊጋጩብኝ ይችላሉ? ማለት አብም እዚህ ጋር የሆነ የሰራልኝ ነገር አለ፣ ክርስቶስን ልኳል እላለሁ። ክርስቶስም ደግሞ እዚህ ጋር የሰራው ተአምር አለ፣ ያን ተአምር ያሰራው ደግሞ ሌላ። ለምንስ በመሰቀሉም በአምን ደግሞ ለምንስ ወደ ላይስ ጸሎትም ያደርግ ነበር? ለማንስ ተውከኝ ብሎ ማንን ነው ለማን ተውከኝ እያለ የነበረው ነው። ድጋሚ የኔ እግዚአብሔር የኔ ክርስቶስ ስለምንስ እሱ ሊሞት ይገባዋል? ማለት አንቺን የሚያስተዳድርሽ ነገር ሁሌም ኃይሉን ነው ለአንቺ ማሳየት ያለብሽ እንጂ እግዚአብሔር እንዴት ተናንሶ ሞቶ እንደኔ ሊሞት ይችላል? እንዴትስ መልሶ ሊነሳ? እነኚህ ነገሮች ማለት በቃ እኔ እግዚአብሔርን በራሴ የምሰራው እግዚአብሔር አለ አልቄ የማየው ምንም ነገር በቃ ኃያል አድርጌ ወደ ሰማይ ስመለከት ያለ ምሰሶዎች ምድር በመቆሟ የሆነ እግዚአብሔር በጣም ኃያልና ተአምረኛ መሆኑ ዝም ብሎ ልቤ ይነግረኛል። ግን መልሶ ደግሞ እንደ ሰው መጥቶ ደግሞ መሰቀሉ በሚስማር መመታቱ ለኔ ይሄ የሰራቸው ተአምራቶች እሱን ባያሳየኝ ብቻ እሱ ለማመን እኮ በቂ ነው ብሎ ልቤ ይለኛል። እና ለዚች ነገር ደግሞ መልስ ስፔሻሊ ከኦርቶዶክስ ስፔሻሊ መልስ እፈልጋለሁ። ከሙስሊሞች የምፈልገው ከራሴ እምነት ነው። እሺ ሰላምዬ፣ በጣም የሚገርም ንግግር ነው የተናገራችሁት። ሊሊዬም እንደዛው ሁለታችሁ ማሻአላ አላህ እውነተኛውና ቀጥተኛውን ጎዳና ይመራችሁ። እና ምን መሰለሽ በተለይ ይሄ የተናገራችሁት ነገር ሲጀምር አምላክ አይሞትም። ኦፍ ኮርስ አምላክ በስጋው ሞተ በእንትኑ ሞተ የለም የሚል ነገር ባይብል ላይ አሁን ጥያቄ ኤክሶደስ ገብታ ኢየሱስ ክርስቶስ ያው ሁለቱ በማያሻማ በማያጠራጥር በማያንገራገር ሁኔታ አምላካችሁን አምልኩኝ ያለበትን ጥቅስ ተጠቅሶታል። ጥያቄ ሼ ነው አይደል? አንዴ እኔ ነው የጠየቁት። በማያሻማ በማያጠራጥር አንዴ ሚዩት አድርጊው። የአንቺ ድምጽ ይመስለኛል እያስተጋባ ነው መሰለኝ። እኔ እያስተጋባ ነው። እሺ ኤክሶደስ አለህ? አለሁኝ። እንዴት ናችሁ? እንዴት ነሽ? ደህና አልሐምዱሊላህ። እንግዲህ እነዚህ ሁለት ወገኖቻችን ምንድነው እያሉ ያሉት? ኢየሱስ ክርስቶስ አምላካችን ከሆነ በእውነት ባይብል ላይ ለኛ ሲል እውነት ሞቶ ከሆነ ትክክለኛ አምላክ ከሆነ እኔ አምላካችሁ ነኝና አምልኩኝ ያለበትን በማያሻማ በማያጠራጥር በማያንገራግር በግልጽ የተናገረበት ጥቅስ አለ ወይስ የለም? ካለ መረጃ ከሌለ የለም ብሎ መዝጋት። አለ ወይስ የለም? አይ ጥቅስማ ሞልተዋል። እነሱ ኦርቶዶክስ ከሆኑ እንዴት ነው እስካሁን ድረስ መጽሐፍ ቅዱስ ነው? በቃ እሺ። ስለዚህ አሁን ካለ እኔ አምላካችሁን አምልኩኝ ያለበትን እኔ ራሱ ዛሬ ሰርፕራይዝ ልሆን ነው። እነሱ ብቻ ሳይሆኑ ስንትና ስንት ዓመት ያው ንጽጽር እየሰራው ነው። እንደዚህ አይነት ጥያቄ ጥቅስ ባይብል ላይ አላገኘውም። ከሰጠሽኝ እነሱ ብቻ ሳይሆኑ እኔ ራሴ ቲክቶኬን ትቼ ንጽጽር አቁማለሁ። እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ካለ እስቲ ስጭ። ወይ አምልኩኝ ያለበት ብዙ ጥቅስ አለ። ግን እኮ መጀመሪያ እኮ እኔ የጠየቁሽን ተይ ጥያቄውን የለም በይና ከዛ በኋላ ትቀጥያለሽ። አለ ወይስ የለም? ሞልቷል። ሌላ ጊዜ እመጣለሁ። ግን ሞልቷል። አሁን ወደ መረጃው
ሌላ ጊዜ ይመጣሉ። ግን መጀመሪያ መጽሐፍ ቅዱስን በደንብ ያንብቡና መጽሐፍ ቅዱስ ለመሰለ በቃ ሌላ ክርስቲያን በቃ ይበቃሽ። መጽሐፍ ቅዱስን ሳያነቡ እንዴት ነው የጌታ ኢየሱስ ታችሁኝ? በቃ ሌላ ጥያቄ ሌላ ክርስቲያን ካለ ጎልድ አለ። ሰላም አለይኩም። አረ እኔ እስላም ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የለም ክርስቲያን አንድም ይሄንን ጥያቄ የሚመልስ ክርስቲያን የለም። ይሄንን የሚመልስላቸው ክርስቲያን ካለ መግባት እንትን ኔትወርክ ይመስለኛል። አይ ቲንክ ኔትወርክ ይዟታል። እሺ ቲዲ አለ። ኦኬ ደገሎ ነኝ። ደገሎ። እሺ ቆይ ከቲዲ በፊት ደገሎ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በማያሻማ ሁኔታ በማያጠራጥር ሁኔታ ምንም በማያንገራግር ሁኔታ እኔ አምላካችሁ ነኝ አምልኩኝ ያለበት ጥቅስ አለ ወይስ የለም? ካለ መረጃ፣ ከሌለ የለም የሚለውን ቃል ተናገር። እኔ ቅድም ላወራችሁት ጥያቄ ነው ገባሁት። በቃ እሺ ታችሁ መልካም ጊዜ ይሆንልን። እሺ ቲዲ አለ፣ ወደዚህ ተመለስ። ቲዲ አለ። ፈጠን ያለ ነው የምንፈልገው። ቲዲ ላወርድ ነው ልትወርድ ነው ቲዲ። ኦኬ ለሪፖርት ነው። እሺ ፈለቀ ጥያቄ ልጠይቅ ነው። ኢየሱስ ክርስቶስ በማያሻማ በማያጠራጥር በማያንገራገር ሁኔታ መጽሐፍ ቅዱስ ላይ እኔ አምላካችሁ ነኝና አምልኩኝ ያለበት አንድ ጥቅስ አለ? ካለ አዎ አለ መረጃ፣ ከሌለ የለም ብሎ መናገር። በቃ ግን ሐሳቤን ማቅረብ እችላለሁ። ላወርድ ውይይት አይደለ? ካለ አዎ አለ በመጀመሪያ አታውራ በለኝና ዝጋኝ። አታውራ በለኝና ዝጋ። የሌላ ሰው ስጥ በይ። መልስ አለ ወይስ መልስ? ቆይ አሁን እሺ በቃ ጥያቄ መልስ ስጠን ፈለቀ። አለ ወይስ አለ በላ። እንደዛ የሚባል ጥቅስ የለም። በቃ ውረድሽ። እኛ የምንፈልገው ያንን መልስ ነው። ሌላ ክርስቲያን እኔ አምላካችሁ ነኝና አምልኩኝ ያለበት አንድ ጥቅስ ካለ እነዚህ ሁለት ልጆች በዚህ ሰዓት ነው ሪፖርት የሚበዛውና ቆይ አንዴ በዚህ ሰዓት አሁን በእንደዚህ አይነት አስጨናቂ ሰዓት ላይ ሪፖርት ይበዛል። ስለዚህ ወንድሞች አውቀን ስራችንን እንስራ። እሺ ኮፒ ሊንክ በደንብ ይደረግ። ይሄ የሪፖርት ሰዓት ነው። just እንደምታዩት ነው። በቃ መረበሽ ምናምን አይነት ነገር ሲኖር ቀጥታ ሌላ አማራጭ ምንድነው መልስ ከሌለ እርምጃ ወደ መውሰድ ነው የሚሆነው። ስለዚህ እባካችሁ ኮፒ ሊንክ የፈጠነ ኮፒ ሊንክ ቢያንስ በ5 ደቂቃ ውስጥ 30,000 ማስገባት አለብን። የፈጠነ ጀዛከላ ሳቢሮ። እስቲ አንድ ነገር እስሚዝ ማውራት የፈለገው ነገር ነበርና ክርስቲያን እስከሚገባ ድረስ ክርስቲያን አስገቡ። ካለ እስሚዝ አለ ይብሮ አንድ 2 ደቂቃ ብቻ ነው። ሌሎች ኢንሻአላህ ይገባሉ። እሺ ቀጥልሽ። ሰላምን ነው ማውራት የፈለኩት ይብሮና ሰላም። እስቲ ሚዩት አንሺ አንዴ። ሰላም አለሽ? ቶሎ እንድናረግ ሰላም አለች። አልወጣችም አይደል? እኔ ጋር አለች። ሚዩት ላይ ነበረች መሰለኝ። ቆይ እስቲ ሚዩት አነሳውላት። ቀጥይ። ሰላም አለሽ? አንተ ወይ ቀጥል ወይ ከታች እንኳን ብትናገር በቴክስት አሪፍ ነበረ። እንዲህ ዲያሎግ ሲሆን ነበረ በጣም ጥሩ። እሺ ወይ ሌላ ከዛ ድረስ ሌላ ክርስቲያን ካላችሁ ግቡ። ወረደች። ሁለቱም ሙስሊሞች ናቸው ይላል። ፋይናሊ እንደዚህ ነው የሚባለው። አያችሁ፣ ልክ ሰው መጠየቅ ሲጀምር ሙስሊም ናቸው ይላሉ። ሰው መጠየቅ ከጀመረ ሙስሊም ነው በቃ። እኔ ደግሞ ነገ እንዴት እንደማስተምራችሁ አሳያችኋለሁ። ያ ስለዚህ አሁን በዚህ ምክንያት ደግሞ እናንተን ማታስተምሯቸው ከሆነ እኔ ነገ 3 ሰዓት ላይ ከምሽቱ 3 ሰዓት 1001 ሰዎች አሉ። ከምሽቱ 3 ሰዓት ነገ እኔ ቤት ፕሮግራም አለ። ለነዚህ ሁለት ልጆች ብቻ ሳይሆን ክርስትናን እስልምናን ማወቅ ለሚፈልጉና
በንጽጽር ደግሞ ክርስትና እስልምናን ማወቅ የሚፈልጉ ሰዎች እኔ አስተምራቸዋለሁ ኢንሻአላህ። ማስተማርን አስተምራቸዋለሁ ኢንሻአላህ። ስለዚህ ያው ፈለቀ መረጃ እንደሌለህ ነው የነገርከን እና ሙስሊሞች ናቸው። አንተ ግን በነገራችን ላይ እንደዚህ አይደረግም። ካንተ ጋር ሁሉ ጊዜ ነው ክርስቶስ አምላክ ነው። ፈለቀ ካንተ ጋር አብሮ ለሚወያይ ሰው እንደዚህ አይደረግም። እሺ ፈለቀዬ ክርስቶስ ስላሴ መጽሐፍ ቅዱሳዊ አስተር ይቀይርልህ። ስላሴ መጽሐፍ ቅዱሳዊ ነው። ምንስ ብነግርህ አሁን ትቀበለኛለህ? ምንስ ማስረጃ ትቀበላለህ? የመጀመሪያው ነገር እሱ ነው። መረጃ ካለ ለምን አልቀበል? እንዴት አይኖረኝም? እየነገርኩ እኮ ነው። እኔ እስካሁን ድረስ እኮ እየነገርኩ ነው። ስጠን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ባይብል ላይ ስጠን። ኦኬ፣ እንደሱ ተብሎ ካልተጻፈ በሌላ መልኩ ተጽፎ ማግኘት አይቻልም። በመጀመሪያ ሰማይን ነው ማን ነው ሊፈጥር የሚችለው? ሰማይ አንድ ጊዜ መጀመሪያ የለም። ሰማይን ማን ነው ሊፈጥር የሚችለው? መልስልኝ። ፈለቀ ኢብራሂም ተሳስተሃል። እንደዚህ ተብሎ አልተጻፈም ግን ስላሴን የሚያስተምር ጥቅሶች አሉ ብለህ እኮ በቅንነት እኮ መመለስ ትችላለህ። ኖ ቅድም እኮ ነገርኩ እኮ የለም መጽሐፉ ግን የለም ብዬ ስለ አስወረድከኝ። አሁን ስለ ቅድም አታውራ፣ አሁን አውራ። አሁን እኮ ስላሴ ተው ነው እኮ እሱ ነው። አሁን እኮ ገባን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አስተምሮ ባይብል ላይ አለ ካለ መረጃ። አይ እንደዛ ሳይሆን አስተምሮቱ ነው ያለው እንደዛ የሚል የለም በለኝና ወደ አስተምሮቱ እንግባ። አሁን እንደዚህ የለም ማለት ምንድነው የሚከብደው? እሺ እኔ ልበልልህ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ። ምንድነው የሌለው? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ባይብል ላይ። እንደሱ ተብሎ ባይጻፍ ግን አንድነታቸው የሚጠቅስ ቦታ የለም እንደሱ የሚል ግን አስተምሮቱ በስነ ስርዓት ተቀምጧል በለኝና እንግባ። yes እኮ በአፍ በለዋ የለም በል። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም በል መጀመሪያ። እንደዛ ተብሎ የተጻፈ የለም። ምን ተብሎ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ተብሎ የተጻፈ የለም። በቃ እናመሰግናለን። አሁን ልታወርደኝ ነው? አሁን አውርደኛ ለአንተ እውነት እንዲሆን አውርደኛ። እኔ አሁን የልጅቷ ጥያቄ ነው ያ የልጅቷን ጥያቄ አስመልሻለሁ። ወጣለች። አሁን እኔ ደግሞ አልተመለሰም እኮ አንደኛው ሳይድ እንዳለው ቅድም እኮ ተናግረሃል እኮ። አስተምሮቱ ውስጥ ነው ባይብል ላይ አስተምሮቱ ነው። ልንገርህ። ቴንክ ዩ። አስተምሮቱ ካለ ደግሞ ሐሳቡ አለ ማለት ነው እኮ። ስጠን እሱን ጥቅስ። ይኸው ሐሳብ ሳይሆን ጥቅሱ ላይ ነው የምትሄድልኝ። ጥቅስ ነው። እኔና አብ አንድ ነን። እኔና አብ ይሄ ስላሴን አያሳይም፣ ሁለትነት ነው። እንዴት አያሳይም? ስላሴ ማለት ሁለትነት ነው ስላሴ። ኦኬ፣ ማቴዎስ ወንጌል መጽሐፍ ምዕራፍ 28 ጭማሪ አብ ወልድ መንፈስ ቅዱስ ጭማሪ ነው። ጥቅሱ ጭማሪ። የምን ጭማሪ? ጭማሪ ነው። የምንድን ነው ጭማሪ? ጭማሪ የተጨመረ ነው። በስሜ ነበር የሚለው መጀመሪያ፣ ግን አብ ወልድ መንፈስ ቅዱስ በሚል ተቀይሯል። ኦኬ በብሉይ ኪዳንስ ያሉት ቃላቶችስ ኑ የአዳም ልጆች የሰሩትን ስራ ኑ የሚለው ከማጋ ስለሆነ ነው። የተገለጸ ነገር የለም፣ ግን መላእክትን መሆኑን ባይብል ላይ ብዙ መረጃ አለ። ይኸውልህ መልአክ ኖ መልአክ ምን ያገባዋል? ምን ያገባቸዋል መላእክቶች? በቀጥታ ይኸውልህ ፈለቀ ጥያቄ፣ መላእክቶች ምን ያገባቸዋል? እንዴት ምን ያገባቸዋል? ምን ያገባቸዋል? በእግዚአብሔር ስራ ውስጥ ለእግዚአብሔር የሚሰሩ ሰዎች ናቸው እንጂ ኑና ተብለው በእግዚአብሔር ስራ ውስጥ ኢንቫይት ሊደረጉ መላእክቶች ምንድን ናቸው? ካለስ አላለም። ኑ የሚለው ቃል እኔ ልገላግል በቃ የለም። መልአክ የሚልም የለም። አንተ አይደለም አንተ ማንም ሊገላግለኝ አይችልም እኮ አንተ እኔ እናንተ እንዳረቃታለን እንጂ እኮ ምንም እናመጣው ነገር የለም። አንዱ ድካም እንደሆነ አውቃለሁ እኮ ነኝ። እንደው አንዳንድ ጴንጤዎች ለአንተ መልስ መስጠት ሲያቅታቸው ማየት ስለማልፈልግ ብቻ ነው የምገባው። አንተ በክርስቶስ ኢየሱስ ልታምን ነው ማለት ነው። ብራዘር ኑ የሚለው ማንን ነው? ኦኬ መጀመሪያ ከየት ነው የመጣው? እሱ ከማስረጃ ጋር ነው። ኑ የሚለው ማንን ነው? አይደለም ማንን ነው? አይደለም አትበለኝ። ማንን ነው ኑ የሚለው? ማንን ነው? አብን፣ ወልድን፣ መንፈስ ቅዱስን። ማስረጃ እዛው ጋር። ኦኬ ማስረጃ በነገራችን ቆይ ላውራ። አንተ ራስህ ቆይ አብ ወልድ መንፈስ ቅዱስን ይላል እዛ ጋር አይልም። በቃ ጨርሰናል። ሌላ ጥቅስ አምጣ። አሁን ቶሎ በል እንዴ ነችን ያንተ ቀሽምነት ማለት ነው። የሆነ ነገር ላይ ማለት ነው ሐሳብ የለም ብለህ ተዘጋለህ። ተከራካሪ ሆነ ሐሳብ የለም ብለህ ኦኬ እሱ ብቻውን ብቻ ከሆነ ኑ እንዴት ይላል? ጎበዝ ስማርት። አሁን በቃ
በዚያ ካሄደ እዛው ዘፍጥረት ላይ ዘፍጥረት 1:1 ላይ እግዚአብሔር ኤሎሂምም አለ። ኤሎሂም 1:1 ስንት ቁጥር ላይ ዘፍጥረት 1:1 ላይ ማለት ነው። ዘፍጥረት 1:1 ላይ ኦኬ ምን ይላል? ምን ይላል መሰለህ? በመጀመሪያም ኤሎሂም ሰማይና ምድርን ፈጠረ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አዎ እግዚአብሔር ለሚለው የዕብራይስጥ እኔ በነገራችን ላይ ዕብራዊ አይደለሁም። ዕብራዊውን ቋንቋ ያለማወቅ ችግር ያንተ ችግር ነው። ኖ መሆንም አይጠበቅብኝም። በቃ ካልሆንክ ደግሞ የተጻፈበትን ቋንቋውን ነው የምናየው። ኖ ኢትስ ኖት ዘ ፕሮብሌም። ችግር ሮምኛ ኖ ስማኝ፣ ሮምኛ በሮምኛ ኖ ስማኝ፣ አንድ ሰው በሮምኛ ና ቢለኝ ኖ ያው አንተ አሁን እንደዚህ እያደረክ ነው ሰውን የምታዝገው። ኖ አትበለም። እንዳትል ከዚህ በኋላ እሺ። ስለዚህ አሁን ምን አለ መሰለህ ዘፍጥረት 1:1 ኤሎሂም ኦኬ ኤሎሂም ሂድሽ ጎበዝ ኤሎሂም ማለት በዕብራይስጥ ቋንቋ አዋጣህም እሺ እንደማያዋጣኝ እና ያውቃ እኔ እኮ እንደዚህ እንድትለኝ እኮ ነው የምፈልገው። እኔ እንዲህ በኮንፊደንስ ስትናገር በጣም ደስ ይለኛል። አያዋጣኝም ኤሎሂም ማለት ኖ አያዋጣህም ነው ያልኩት። አያዋጣኝም ሳይሆን አያዋጣህም ነው ያልኩት እኮ ገባኝ። እኔ ነው እኮ አያዋጣኝም ያልኩት። ኦኬ ሾ አያዋጣኝ ነኝ። ዘፍጥረት 1:1 ላይ ኤሎሂም የሚለው ቃል ምን ማለት ነው በአማርኛ? ኤሎሂም ምን ማለት ነው? አላውቅም። በዚህ መሰረት ዘፍጥረት 1:1 ላይ ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ ሲል አማልክት ነው እግዚአብሔር ወይስ አምላክ ነው? ኦኬ ቴንክ ዩ። በራስህ ቋንቋ ለያዝክ ጥያቄ መልስልኝ። አማልክት ነው አምላክ ነው? ጨርሳ እኔ እኮ ጥያቄ ጠየቅኩ መልስ። አምላክ ያንተ አምላክ አምላክ ነው ወይስ አምላክ ነው? አንተ ስታወራ እኔ አላወራ። አንተ ስታብራራ አንተ አብራራህ። በነገር ኤሎሂምን አንተ አብራርተሃል። አንተ ኤሎሂን አብራርተሃል። እኔ አላብራራም። አንተን ብቻ ልስማ። ቤቱ ያንተ ስለሆነ እኔ አንተን ብቻ ልስማ። ፈለቀዬ እንደዛ አይደል? አብራርተሃል። ኤሎሂምን አላብራራም። አብራርተሃል። መልስ ነው የፈለኩት። ያብራራሁት እኮ እንድትመልስልኝ ነው። ኤሎሂም ማለት አዶን አግሪ ኤሎሂምን እኔ ራሴ አብራራዋለሁ። ምን ማለት ነው? ቴንክ ዩ። ኤሎሂም ማለት ካንተ ጋር መስማማበት አማልክት ነው ብለሃል። አማልክት ናቸው ሰማይና ምድርን የፈጠሩት ወይስ እግዚአብሔር ነው? ኤሎሂም ነው ሰማይና ምድርን የፈጠረው እኮ እሱ ነው እኮ እኔ ነኝ እኮ እየጠየቅኩ ያለሁት። እኔ የጠየቅኩን የአንተ አምላክ አማልክት ነው አምላክ ነው? አምላክ ነው። ለምንድን ነው አማልክት ተብሎ? ኤሎሂም የሚለው ቃል ሶስት ማንነትን ይይዛል ብለኸኛል። አማልክት ናቸው ብለሃል። አላልኩም። ብዜትን ያሳያል። ሶስት አማልክቶች ናቸው ብለሃል። አማልክቶች ነው ብለሃል እኮ አማልክቶች ብለሃል እኮ። ያንተ አምላክ ሶስት አላልክም፣ ግን አማልክቶች ናቸው። ገብቶኛል። ያንተ አምላክ አንድ አምላክ ነው ወይስ አማልክት ነው? የኔ አምላክ አምላክ ነው፣ አማልክት አይደለም። ግን በአንተ አፈታት ውስጥ አንድ የፈለኩት ነገር አለኝ። አማልክት ተብሎ ለምን ተቀመጠ? አማልክት ተብሎ አልተጻፈ። ያንተ ተረጓጎምን አማልክትን ያመጣው። ኤሎሂም ማለት ምን ማለት ነው? ኤሎሂም ማለት ከአንድ በላይ ቁጥር እንዳለ የሚያመለክት ቃል ነው። ጎበዝ። አምላክ ማለት በነጠላ ሲሆን የአምላክ ብዜት ከአንድ በላይ ከሆነ ምን ማለት ነው? አማርኛው እኛ ምን ፈልገው ብዜቱን ነው። አማርኛውን ንገረኝ። ምን ማለት ነው? የአምላክ ብዜት የአምላክን ብዜት ነው ምን ፈልገው እኛ። የአምላክ ብዜት ምንድን ነው? አምላክ ነው። አማልክት ሊሆን አይችልም። አያችሁ፣ እዳረቃለሁ ያለው ለዚህ ነው። እውነትም እየተዳረቀ አንተ በነገራችን ላይ በንግግር ኖ ደስ ያለ ነገር ምንድን ነው? ኤሎሂምን ስትፈታ ሶስት አምላክ ነው ያስቀመጥክላችሁ ለሰሚዎች። አዎ እኮ ለዛ እኮ ነው ኤሎሂም ነው ሰማይና ምድርን የፈጠረው። የእግዚአብሔር መጠሪያ ኤሎሂም ነው። የእግዚአብሔር መጠሪያ ኤሎሂም ነው። ቴንክ ዩ። ትርጉምህ ላይ ሂዳ። እኔ ትርጉሙ ላይ ነኝ። አማልክት ማለት ምን ማለት ነው? መልስ። በነገራችን ላይ አማልክት ማለት አንደኛው አመለካከት የአምላኮች ስብስብ ማለት ነው። አማልክት ማለት ታዲያ እግዚአብሔር በዛ በአምላክ ኤሎሂም ማለት ግን ምን ማለት ነው? ኤሎሂም ማለት ምን ማለት ነው? አማልክት። ቴንክ ዩ። የኔ አማልክት የሆነ አምላክ ነው። የአማልክቶች አምላክ የሆነ እግዚአብሔር ነው ሰማይና ምድርን የፈጠረው። ስለዚህ አማልክት ነው ማለት ነው ያንተ አምላክ።
it is not the problem is ሁለት ናቸው ሶስት ናቸው ማለት ነው በነገራችን ላይ አማልክት። ስለዚህ አንተ ሶስት አምላክ ነው እንጂ አንድ አምላክ አታመልክም። አንድ አምላክ በሶስት ማንነት ተገልጧል። አንድ አይደለም አማልክት ነው የሚለው አማልክት ይሁን ስሙ አማልክት ይሁን። አማልክት ማለት በነገራችን ላይ ሶስት ነገሮች በአንድ ቦታ ተገኝተዋል፣ ተመሳሳይ ነገሮች እነሱ አማልክት ተብሎ ይጠራሉ። አማልክት የሚለውን ለምንድን ነው አምላክ በሚለው ቀይራችሁ ያስቀመጣችሁት? ኖ ያንተ ትርጉም ነው የኔ ትርጉም አይደለም። መረጃውን ንገረኛ። እሺ እኔ ላሳይ ትርጉም ያንተ ትርጉም ነው። ኤሎሂም ሙስሊም ሲያወራ አንተ ብቻ ነው የምታወራው። ቀጥል። እሺ ሙስሊም ሲያወራ ያለ መረጃ ላውራው። ቆይ አንዴ ማን እሺ ተፈቀደልህ? አውራ ተፈቀደልህ? አስፈቅደው ያውራ ታወራለህ? እሺ ቀጥል። ሰላም እንዴት ነው ይባይ አለን። ቆይ አንተ ደግሞ መጀመሪያ ትሰማለህ? ቆይ አንዴ ትሰማለህ? ስላሴ መጽሐፍ ቅዱሳዊ ነው አይደል? ራስን ችለህ ነው የምታወራው። ቀጥል። ዲኤፍ ደብሊው ዶክተር ፍሬው ሊሆን ይችላል ምናልባት። መጽሐፍ ቅዱሳዊ ነው ብለህ ጠይቀኛል። አዎ መጽሐፍ ቅዱሳዊ ነው። ምን ፈልገህ? ማስረጃ ነው። ምዕራፍና ቁጥር ማስረጃ አስተምር። ማስረጃ ማቴዎስ 28:19 ጭማሪ ጥቅስ ነው። ማቴዎስ 28:19 ጭማሪ ጥቅስ ነው። በጭማሪ ጥቅስ አላወራም። ጭማሪ ነው። አዎ ቀለሜንጦስ 6:62 ታውጣለኝ። አይ ቀለሜንጦስ ምን ልታደርገው ነው የመጣው? የኦርቶዶክስ ነኝ 81 ነው የምቀበለው። አውጣው። እሺ አንተ አውጣውና ንገረኝ። ስለዚህ አሁን ስልክ ነው አያወጣልኝም። እኔ ያውጣና ወላሂ የለኝም። እኔ ባይብል የለኝም። ያለው ሰው ካለ አውጣ ያውጣና አንብብልኝ። ያውጡልህ። ቀለሜንጦስ ደግሞ ካኖናይዝድ የሆነ መጽሐፍ አለ። ካኖናይዝድ የሆነ መጽሐፍ ነው። ኦርቶዶክስ የምትቀበለው መጽሐፍ ነው። 81 አሐዱ መጽሐፍ ነው ቀለሜንጦስ። ካኖናይዝድ የሆነ መጽሐፍ አለ። እሺ አሁን ክፈቱለት፣ ችግር የለውም። የሚከፍትለት ካለ መክፈት ይችላል ቀለሜንጦስ የሚከፍትለት። ስለዚህ እነዚህ ሁሉ ጥቅሶች የሉም። ቆይ ደግሎ አንድ ጊዜ ተረጋጋሽ። ትከፍታለህ? የሉም አትበላ። ከፍታ አውጣ መጀመሪያ። ለምን ትደመድማለህ? አውጣ። እኔ እኮ የለኝም አልኩህ እኮ ብራዘር። ማስረጃን ክፈትና አሳየን፣ ወይ ደግሞ በቃል ንገረን። እኔ እኮ ይወጣብኛል ነው እና አንድ ስልክ ነው ያለኝ ማንበብ ስለማልችል። ችግር የለውም በቃል ንገረኝ። ምን ይላል? ታወጣው ተናገር። ሰው ላስገባልህ ካለ የሚከፍትለት ሰው ካለ መግባት ይችላል። ጀማል ይዛል። ጀማል አለ። ጀማል የለም። እንግዲህ እኔም ፍቃደኛ። እሺ አንድ ጊዜ ቀለሜንጦስን ትቀበለዋለህ አንተ? ፈለቀ ማን ነው? ቀለሜንጦስ መጽሐፈ ኦርቶዶክስም ይሁን ትቀበለዋለህ? ቀለሜንጦስ ማስረጃ። ኦኬ ቆይ ሰው ክፈት። ጀማል ልትከፍት ነው የገባው? አዎ ከቻልኩ ልከፍት ነው። ይቅርታ ሰላም አለይኩም ብያለሁ። አንዴ ፒዲኤፍ ልክፈት። መጽሐፈ ቀለሜንጦስ ምዕራፍ ስንት ነው? ምዕራፍ ተናገር። ምዕራፍና ቁጥር እሺ የለህም ብራዘር ዶክተር ፍሬው የሚያወጣ የለም። አዎ ያው እየጠበቀ ነው። ምዕራፍ 6:62 መጽሐፈ ቀለሜንጦስ ምዕራፍ 6 ከቁጥር 62 ላይ። በነገራችን ላይ እኔ አልቀበልም። ያው ራሱ መብቱ ነው። ለምንድን ነው ግን የማትቀበለው? እስከሚያወጣ ድረስ ኦርቶዶክስ ነው። አይ ፕሮቴስታንት ነው። እስኪ ለምን እንደማትቀበለው ንገረን። ፕሮቴስታንቶች 6:66 ብቻ ነው የሚቀበለው። ስለዚህ እሱ ስለማይቀበለው ከኔ ጋር 66 ስነስርዓት ያዘ። እንደዚህ አይባልም። 6:66 ለምን ትላለህ? 66ን ያልኩኝ ወዳጅ እባክህን ፖለቲካ ትስራ ኢብራሂም።
አይ 6 ብለህ ከዛ 66 አልቀስ ስድስት ነው የሚቀበሉት ነው 666 የሚባል መጽሐፍ አለ እንዴ? አይ አንተ ነህ ያልከው እኮ ተሳስተህ ነው ወይ ተሳስተህ ነው። በቃ ችግር የለውም። ወላሂ እንደዛ ነው ያለው። እኔ የሰማሁት እንደዛ ነው እና ሌላ አርም ነው እንጂ ላጣላችሁም አይደለም። ግን ለምንድን ነው ፈለቀ ማትቀበለው? ምክንያቱም ትነግረናለህ። አማከና አሁን ርዕሱ ከስተመር ላስተናግድና መጥቼ አወራለሁ። ከስተመር አለኝ ከሱ ጋር እናወራለን። ከፈለገ ብራዘር አንተ ምን ቸገረ? መጽሐፉን እኮ የኔ እንደፈለቀ ጉዳይ ነው፣ ያንተ ጉዳይ አይደለም። ይሄ ምን ቸገረ? ምን አባህ ከሱ ጋር ነው እናወራ። ቤቴ መሰለኝ መጠየቅ እኔና አሁን ቤቴ መሰለኝ እንዴ ላታስወራኝ ነው? እሺ እንደውም ደግሎንም ጠይቋለሁ። ደግሎ መጽሐፈ ቀለሜንጦስን ለምን ነው የማትቀበለው? መጽሐፍ ቅዱስ አይቀበልም። 66 ነው የሚቀበለው። የአምላክ ቃል አይደለም ቀለሜንጦስ ነው። ጥያቄውን ያኛው ስታደርግ እሱ እየከፈተ ነው ብራዘር። ቆይ አንተ ግን የአምላክ ቃል አይደለም ቀለሜንጦስ የአምላክ ቃል አይደለም ማለት ነው። መጽሐፍ አይደለም እና የምንድን ነው? እስቲ ያብራራ ከየት እንደመጣ ዶክተር እስቲ ጥቅሱ እስከሚከፈት እስቲ አብራራለት ከየት እንደመጣ መጽሐፍ። ዳጉሉ በግ አወራለሁ፣ በውስጥ መስመር አወራለሁ። ርዕሳችን ስላልሆነ እሱ አንተ ጀማል ክፈትሽ። በራሳቸው እውቀት የጨመሩ ነው። ርዕሳችን አይደለም። በራሳችሁ እውቀት የጨመራችሁት ነው እያለ ነው። ርዕሳችን አይደለም። ተገለጥክ ብራዘር። እና ሙስሊም ራሱ የሚያውቀው ስለ 6ቱን ነው፣ ያኛውን አያውቅም። ይሄ ካኖናይዝድ ያልሆነ መጽሐፍ ነው። እሺ እኔ ውስጥ ምዕራፍ 5 ቁጥር ስንት ነው? ቁጥር ስንት ነው? ዶክተር መልስለት እስቲ። ምዕራፍ 5 ቁጥር ስንት ነበር ያልኩኝ? ንገረኝ አንተ። ምዕራፍ 5 ነው ያልኩኝ። ቅድም 666 እያልክ ነበር። እሱ ሰማኝ። ያልሰማው 2 ጊዜ ተናግሬ ነበር። አልሰማውም። አያ ለፖለቲካ ሲሆን ትሰማለህ። እሺ 6 ምዕራፍ 6 ከቁጥር 62 ላይ አሁንም 6ን 2 ጊዜ ደገምከት። ያስተጋባል። ድገመው። እሺ ጆሮ በጣም 4 ናቸው መሰለኝ። ጆሮ በመጀመሪያ ደረጃ ይሄ መጽሐፍ ካኖናይዝድ ያልሆነ መጽሐፍ ነው። ዝም ብሎ የተጨመረ መጽሐፍ መጽሐፉ ማለት ነው። እናንብብልህ ታውቃለህ አይደል? እስኪ እንደተጨመረ ንገረኝ። መረጃ አምጣ። ተጨመረ የሚል መረጃ አምጣ። ኢብራሂም እናንብብለት አንድ ጊዜ እናንብብ እኮ መረጃ አምጣ። ተጨመረ የሚል መረጃ። ለምን ፖለቲካ ትሰራለህ? ተጨመረ የሚል ጭማሪ የሆነ አምጣ መረጃ። እናንብብ። ቆይ አንድ ጊዜ መጀመሪያ እንዴ እኔ አመጣለሁ ስትነግረኝ ማለትም ፎሎ አድርግና በመስመር ጠይቀኝ። ቁጥር 62 ህብራን የተባለው የጢሮስና እሺ የሲዶና ንጉስ እሺ የሰለሞንን በአምልኮ ጣዖት እሺ አንድ ጊዜ እንደዚህ አታረግልኝም? ዙም አውት አድርገው እንዲታየኝ ማለት ነው። አዎ በአምልኮ ጣዖት እሺ እስቲ አንተ አንብብልን። ዲደብሊው ራስ አንብበው። መረጃን አንብብና አስረዳ። ዲደብሊው አንብብላችሁ። አይ ቆይ ራሱ አንብበውና አስረዳ ነው። ከፈተው ልክ አይደለም። መጽሐፉ ልክ አይደለም። መጽሐፈ ቀለሜንጦስ አይደለም። 662 አይደለም። አርገው እስቲ አንድ አሳየን። መጽሐፈ ቀለሜንጦስ አይደለም ይላል። ይሄ ምንድነው? ከፍ አድርገውና አሳየን እኮ። እሱ ልክ አይደለም ሊኖር ይችላል እንዴ 5-6 ሊኖር ይችላል። ይሄ የኛ አይደለም። ልክ አይደለም እንዴ 662 እንደዛ አይደለም የሚለው። ኧረ ወይኔ ስላሴ በሚለው አርስት እንሂድ። ጨዋታ ነው። ኧረ ጨዋታ ከየት ነው ያመጣው? ፒዲኤፍ ላይ ነው። የለም እኮ ብራዘር፣ በቃ መረጃ ስታመጣ ትቀጥላለህ። ስላሴ መጽሐፍ ቅዱሳዊ ነው የምትሉ አሁን መቀጠል ትችላላችሁ። በቃ መረጃ እኔ ስላሴ መጽሐፍ ቅዱሳዊ አይደለም። እኔ ግን አማኝ ነው፣ ክርስቲያን ነኝ። እሺ ምንድነው አንተ ኢየሱስ አብ ነው የምትለው? አንተ ደግሞ እኔ ኢየሱስ አብ ነው የምለው። ጆባ ዊትነስ ነው ማለት ነው። እኔ ጠይቀዋለሁ። ጆባ ዊትነስ ነው አይደለም፣ እሱ ኦንሊ ጂሰስ ነው። የሐዋርያ ቤተክርስቲያን ኦንሊ ጂሰስ ነው 100%።
እኔ አሁን አንተን ጠይቀው ጥያቄ ልጠይቀው። ቆይ ግድ የላችሁም ዲዬ ወይ ጠይቀው። አንዴ ላውራ እንጨርሳ አንዴ ከኔ ጋር። አይ አንተ መረጃ የለም እኮ በቃ ዝም በል አንተ። እሺ ኢየሱስ አብ ነው አይደለ? ደግሎ እንዴት ኢየሱስ አብ ነው ስትል ዮሐንስ ወንጌል ክፈትልኝ ጀማል። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ክፈትልኝ። ምዕራፍ 14 ቁጥር 1 ኦንሊ ጂሰስ መቼም አስተምሮታችሁ እንደውም ስላሴያውያን ይሻላሉ አንዳንድ ጊዜ ማለት ነው። ልባችሁ አይታወቅም። አምልኮ ይሻላል አይደል? አማልክት የሆነ አምላክ ይሻላል አይደል? ቢያንስ ትንሽ ይቀራረባል። ኢየሱስ አብ ነው የሚል እኮ ባይብል ላይ ሽታው እኮ ነው ይላል። ሽታው ልባችሁ አይታወቅ አለ። በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። እግዚአብሔር ማን ነው? ይሄ ከላይ ያለው ማን ነው? የእግዚአብሔር እግዚአብሔር አብ የሆነ መንፈስ ቅዱስ ማለት ነው። ጥያቄ የጠየቅኩ መለስ። እግዚአብሔር የሚለው ማን ነው? እዛ ጋር እግዚአብሔር አብ። በጣም ጥሩ። በእኔ እመኑ ያለው ማን ነው? በእኔም እመኑ ማለት በኢየሱስም እመኑ ማለት ነው። በእኔም ደግሞ ሁለተኛ ነው። እሺ ደግሞ ማን ነው? ኢየሱስን ነው። ስለዚህ እዛ ጋር ባለ እዚህ ኢየሱስ አለ። አንድ ያዙልኝ። ኦኬ ወረድ ብለህ አንብባ። ሂድ ቀጥል አንዴ። ሁለተኛ ዮሐንስ መልእክት ክፈት። እሺ ኖ እዛ አትሄድ። ቆይ አትሮጥ። እዛው ራሱን ጨርሰው። ኖ እዛ ራሱን ጨርሰው። አንዴ ጨርሰህ አንብበው። እዛ ራሱ ቁጥር 9 ላይ ክፈት። ኖ ቆይ እዛው ምዕራፉ ላይ ከጨረሰን በኋላ እንላለን። እቺን የመጨረሻ በቃ የመጨረሻ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሁሉ ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብ እና ወልድ አሉት ይላል። ማን ነው አብ? ማን ነው ወልድ? ጥሩ ነው። ጥሩ ጥያቄ ነው። እስቲ ተመልሰ ወደ 14 ተመለስ። መጀመሪያ ጥያቄ መልስ። ማን ነው አብ? ማን ነው ወልድ? ሊያብራራ እኮ ነው እኮ መልስልኛ። ማን ነው አብ? እሺ ማን ነው የሚከፍትልኝ? እሺ ሉቃስ መክፈት ይመቻል? መጽሐፉ አለኝ አነብልሃለሁ። እሺ ቆይ እኔ ያየው ነው የምፈልገው። ጀማል ክፈትልኝ። እሺ ስንመልከተለ ሉቃስ ወንጌል ምዕራፍ 1 ቁጥር 30 እንጀምራለን። እሺ ኦኬ ክፈትልኝ አንዴ። ኢየሱስ አብ ነው ብላችሁ እኔ ወላሂ ምን አይነት አስተምሮ ጭራሽ እኮ ቢብሊካል አለ። ካልተረዳይ አስረዳኝ ማለት ነው። እንደዛ ማለት መደምደም አትችልም። አንዳንድ መረዳቶች ደግሞ የጨለማ መረዳት እንደሆነ ማወቅ አለብህ። ራስህ የጨለማ መረዳቶች አሉ። ትሪኒቲን ማመን ነው። ቆይ ፈለቀኝ፣ ሁለታችሁም ተመሳሳይ ነው፣ ግን ቢያንስ የትሪኒቲ በፍጹም አይደለንም። ሰማይና ምድር ነው የተለያየለን። አብ ወልድ የሌለው አብ የለውም የሚለውን ቅድም ጥቅስ ጠቅሳል። ታስታውሳለህ? እሱ 2% ነው። በቃ ትክክል ነው። ይሄ አይደለም። እነዚህ ሰዎች ወልድን እስከ ካዱ ድረስ እነዚህ ሰዎች ህይወት የላቸውም። እሺ ቆይ አንዴ ፈልዬ፣ ቆይ አንዴ ከሱ ጋር አውራ። እሺ ምን አለ መሰለህ፣ መልአኩም እንዲህ አላት አለ፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል አለ አይደለ? አዎ። ከዛ ቀጠለና እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም የተባለው ማን ነው? አንተ ተናገር እስቲ። የአንተ ጥቅስ እኮ ነው፣ እኔ እየሰማሁ ነኝ። እሺ እሱ የተባለው ኢየሱስ ነው። ታላቅ ይሆናል አለ፣ የልዑል ልጅም ይባላል አለ። አየው፣ ልዑል የተባለ ደግሞ ሌላ አለ። ጌታ አምላክም አለ የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ የተባለው ማን ነው? ስለ ጽንሱ አያወራም። እኔ የጠየቅኩት ጽንሱ በምን ጸነሰ ነው ያልኩት። ቁጥር 38 ላይ ግሽ 38 ላይ ነው። አንድ ባንድ ላሳይ ነበር። ሂደ ውረድ። እሺ ምን አለ መሰለህ፣ ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች አይደል? እግዚአብሔር ምን አለ መሰለህ፣ ቁጥር 36 ላይ አንዴ ወሰደኝ። 36 ላይ አንዴ 35 ጀምሮ። አዎ ምን አለ ማርያም 35 እንጀምር። እሺ ከፍ በላው ነው 33 ይቅርታ። እንግዲህ የማን ነው ዘፈኑ? በአላህ
ዘፈኑ የማን ነው? ኦፍ በያዕቆብ ቤትም ላይ እሺ ምን አለ? በያዕቆብ ቤትም ላይ ይነግሳል፣ ለመንግስትም መጨረሻ የለውም። ማርያምን መልአኩ ወንድ ስለማታውቅ እንዴት ወንድ ልጅ ይኖረኛል አለች። ልጅ እንዴት ይኖረኛል? ቀጥል። መልአኩም መልሶ እንዲህ አላት ምን አላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል አላት። አየህ። ስለዚህ ደግሞ ከአንቺ የሚወጣው ቅዱስ እግዚአብሔር ይባላል አይደለም ያለው፣ የእግዚአብሔር ልጅ ይባላል አለ። ተግባባን? የእግዚአብሔር ልጅ እግዚአብሔር አላለም። ቀጠለ። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅን ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህስ ስድስተኛ ወር ነው አለች። አሁን ያዝልኝ፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም አለ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዚያ ወራት ተነስታ ወደ ተራራውም አገር ወደ ይሁዳ ከተማ ፈጥና ወጣች። በደንብ አዳምጠኝ። እነዚህ 3 ጥቅሶችን ከዚህ በኋላ በደንብ አዳምጠኝ። እዚህ ላይ ነው ትኩረት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀን ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ተሞላባት አለ። ቀጥል። በታላቅ ድምፅም ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ምን ማለት ነው የማህፀንሽ ፍሬ? ምን ማለት ነው? አርዕስቱን አትቀይረያ። አልቀየርኩም። የማህፀንሽ ፍሬ የተባለው አሁንም መልስ አላገኘሁም። ጽንሱ ከምንድን ነው አልኩት። ይኸው ላሳየህ እኮ ነው። መንፈስ ቅዱስ እኮ ብያ ነበብኩልህ። እንደዛ ካልክ ወደ ማቴዎስ ወንጌል መምጣት አለብኝ። ስለ ጽንሱ የምትለቅ እዛ ላይ ስለ ጽንሱ አያወራም። አንዴ ቆይ። የማህፀኗ ፍሬ የተባለው ምንድን ነው? እንደ የማህፀኗ ፍሬ ወደ እሱ ይመጣለን። ይሄንን አንተ በስጋ የእግዚአብሔር የምስል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ ነው። እግዚአብሔር አይደለም አልከኝ አይደል? እግዚአብሔር ካልሆነ ጽንሱ የምንድን ነው እያልኩ ነኝ። ስለ ጽንሱ ነው ማውራት አለብኝ። የማህፀንሽ ፍሬ ያለ የማን ነው? እንደዛ አይልም። ወደ ማቴዎስ ወንጌል ላይ አሳይ። ማቴዎስ ወንጌል ጣልቃ አትግቡ። የማህፀንሽ ፍሬ የተባለው ምንድን ነው? ዘር ነው አይደለም? ስለ ዘር ነው የሚያወራው። እና የማርያም እናት ማን ነው? ኢየሱስ ልብ አድርጉ እንግዲህ ክርስቲያኖች በደንብ ስሙ በደንብ። ኢየሱስ ማርያም ለኢየሱስ እናቱ ነች አይደለችም? ወዴት ነው የምትወስደን? ዘር ነው ብያለሁ። ዘር ነው ተባብለን ተስማምተናል። ኢየሱስ ማርያም ለኢየሱስ እናቱ ነች አይደለችም? ክርስቲያኖች በደንብ ስሙ። እናት ናት። አንተ መስጋዊ ሳይሆን አንተ ኦንሊ ጂሰስ አይደለም። በቃ ጨርሰናል። ኦንሊ ጂሰስ አይደለም። ኦንሊ ጂሰስ እናት ነች ብለው አያምኑም። እሺ ቆይ ነገሩን ሊያሳምኑ እኮ ነው ያለው። ለምን ወዳው መደምደም የለብህም። ስለዚህ አሁን ጥያቄው የማህፀኗ ፍሬ ማለት ማርያም ቀፎ ናት። አየው? አዎ። እግዚአብሔር የተጠቀመት ቀፎ ናት። ፈለቀ። እሺ ቀፎ ናት። ደህና ደር ልልክ ነው የከፈትኩት። ቻው በቃ ደህና ደር። አሁን ልወጣ ነው። እሺ ደህና ደር። እሺ መልካም ጊዜ። ስለዚህ አሁን ማርያም ቀፎ ናት። ልብ አድርጉ። 100% ቀፎ ናት። ሐዋርያት ሥራ ምዕራፍ 13 ነው። አትውሰድብኝ። ይሄንን አሬስት እንጨርሰው። ኖ አዲሱ ምዕራፍ አትክፈት። ለዚህ እግዚአብሔር መመሰሉን ወይም እሺ ክፈትለት። አቦ ክፈትለት። አትናደደ። እኔ አርስቱን መቀየር አልወድም። ለማንኛውም ከጨረሰን ጥቅስ ክፈትለት። ኦኬ። ማቴዎስ ወንጌል ምዕራፍ 1 ክፈትለት። ልብ አድርጉ እንግዲህ ክርስቲያኖች፣ ማርያም ቀፎ ናት። እንደ ካልሲን የተጠቀመባት እሺ፣ ቁጥር ስጠው እንጂ ከ20 ጀምሬ ማንበብ ትችላለህ። ከ20 ጀምሬ አይደለም። ስንት ቁጥር እናንብብ? አታድክመና።
ኦኬ እርሱ ግን ሊያነበው ራሴ እርሱ ግን ይህን ሲያስበው እና የጌታ መልአክ እነሆ በህልም ታየዋል እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነው ይላል። ትክክል። እሱ ከምንድን ነው የሆነው? በመንፈስ ቅዱስ ኃይል ነው። መንፈሱ ማን ነው? መንፈስ ቅዱስ አይልም። መንፈሱ ምንድን ነው እንዴ? መንፈስ ቅዱስ ነው። ያው መንፈስ ቅዱስ ነው። መንፈሱ ማለት በሌላ መጽሐፍ ስናየው መንፈሱ እግዚአብሔር ነው ይላል። ሉቃስ ወንጌል ስናየው መንፈስ ቅዱስ ነው የሚለው። ቆይ አንድ ጊዜ ምን መሰለህ? እግዚአብሔር መጽሐፈ ኢዮብ ምዕራፍ 33 ክፈትልኝ አንድ ጊዜ። እግዚአብሔር በመንፈሱ ማን ነው እንደዚህ የሚናገረው? ማን ነው የሚናገረው? ደግሎ እግዚአብሔር። አረ ብራዘር ማን ነው? እግዚአብሔር ነው። የእግዚአብሔር ኦኬ። አዎ እግዚአብሔር በመንፈሱ ይፈጥራል፣ በቃሉ ይፈጥራል፣ በጥበብ ይፈጥራል። እሺ በእጁ ይፈጥራል፣ በብዙ ነገር ይፈጥራል። እግዚአብሔር በባህሪያቶቹ ይፈጥራል። ስለዚህ ኢየሱስንም እግዚአብሔር በመንፈሱ ይፈጥራል። ስለዚህ የተፈጠረው ፍጡር ነው። ማርያም ውስጥ የተፈጠረ ፍጡር አለ። ከማህፀኗ ነው ይነግራል። የታለ ማስረጃ? ማንንም አይደለም ባይብል እንጠይቀን። ባይብል በባይብል መልስልኝ። ስለዚህ ቦታውን እኔ ያላገኘው ማግኘቼ እነግራለሁ። ግን ማርያም ከሌዊ ዘር አታውቀውም። ስለዚህ ሳታውቅ ነው የሌዊ ዘር የምትለው ሳታውቅ ነው የሌዊ ዘር የምትለው። አውቃለሁ፣ ቦታውን ረስቻለሁ። ዘዳግም አሁን ዮሐንስ ወንጌል አላልከኝም? ማን ነው ማቴዎስ ወንጌል አላልከኝም? ዘዳግም ውስጥ ነው ያለው። ቦታውን አላየሁም። ታዲያ ሳላይ እንደዚህ ዘዳግም። እሺ ዘዳግም ቁጥር ምዕራፍ ስንት? ዘዳግም ይሄ አወኩ እኮ አንቺ ዘዳግም ቁጥር ስንት ነው የምትጠይቀኝ? ስለዚህ ኢየሱስ ክርስቶስ ዘዳግም ምዕራፍ ስንት ቁጥር ስንት ነው? ተስፋ ዘርና የስጋዊ ዘር እኛ የአብርሃም ዘር ወይም የዳዊት ዘር የተባለ ነው። በተስፋ ቃሉ ነው። ተስፋው ማለት ማን ነው? ኢየሱስ ማለት ነው። ቆይ ማርያም የዳዊት ዘር አይደለችም ብለሃል። የሌዊ ዘር ናት ብለሃል። የሌዊ ዘር እንደሆነች ማስረጃ እየጠበቅኩ ነው። ፕሊስ አማጣለሁ። መቼ ነው የምትገቡት? አማጣለሁ። ዛሬ ሌዊ መሆኗን አወኩ እኮ አማጣለሁ። ሌዊ ዘር መሆኗን አማጣለሁ። እና መቼ ነው የምትገቡት? ስለዚህ አታውራ። ባይብል የዳዊት ዘር እንደሆነች ነው የሚያስቀምጠው። አሁን እኔ በቃ ገብቶሃል። ኃጢአት ማለት በቃ እሱ ኃጢአት የከፈለው ለዛ ጊዜ ለእስራኤል ልጆች ነው ወይስ ጠቅላላ ለእኔም ለአንተም አሁንም ድረስ ላለው ህዝብ ነው? ወደፊትም ለሚመጣው ነው? ኦኬ። ሐዋርያት ሥራ መጽሐፍ ቁጥር 1 ሲነበብ ለዓለም ሁሉ ወንጌልን ለፍጥረት ሁሉ ስበኩ ይላልና በዚያ ኮንቴክስት መሰረት ኢየሱስ የሞተው ለዓለም ሁሉ ነው። ያው ሁለት ኪዳኖች ናቸው ያሉት፣ ብሉይ ኪዳን እና አዲስ ኪዳን ነው። ብሉይ ኪዳን ለእስራኤል ሰዎች የተሰጠ ኪዳን ነው። አዲስ ኪዳን ግን ለፍጥረት ሁሉ ነው። ኦኬ እሺ ጥሩ። ስለዚህ ያው ለኔም ላንተም ጭምር ነው ማለት ነው። ግልጽ ሲሆንልኝ አይደል? yes እሺ አሁን ስለዚህ እኔ ደግሞ ልቤ እሱ ለኔ ኃጢአት አልከፈለም ብሎ ይጠራጠራልና ምክንያቱም ከመጽሐፍ ቅዱስ ላይ በቂ ያገኘሁትኝ ማስረጃ የለም ለኔ ኃጢአት ዋጋ መክፈሉና ደግሞ ጥያቄ ምን ያድርብኛል መሰለክ ከይቅርታ ጋር ማለት ነው ኢየሱስ ለኃጢአቴ ዋጋ የከፈለልኝ
ይሄ ነገር እሱ ዋጋ መክፈሉ እኔ ኃጢአትን እንድሰራ የሆነ እንዴት ነው ክፍተት አይፈጥርም? በቃ እሱ ዋጋ ከከፈለልኝ እኔ እዚህ ጋር ለመስረቄም ሰውንም ለመበደል እግዚአብሔርን ራሱ ለድንበር ለማለፍ የእሱ ዋጋ መክፈል ለኔ ክፍተት አይፈጥርም ማለት በቃ ምን ያስጨንቃል? እዚህ ታራ እኔ ማንኛውም ነገር ባረግ መጨነቅ የለብኝም ማለት ነው አይደል? እሱ ዋጋ ከከፈለልኝ እንደሱ አይነት አስተምሮ የለንም። ኢየሱስ ለኃጢአት ዋጋ መክፈሉ ለኃጢአት ላይሰንስ አይሰጠኝም። እኔ ለቅድስና ነው ላይሰንስ የሚሰጠኝ። ያንን ሁለቱን ነገሮች መጣል አንችልም። ግን እኛ የኃጢአት የመጀመሪያው ሐሳብ እኛ የኃጢአትን ዋጋ መክፈል አንችልም። የሰው ልጅ የኃጢአትን ዋጋ መክፈል አይችልም እና የሰው ምትክ ሆኖ ከሰማይ ወርዶ ሰው ሆኖ ተሰቅሎ ሞተ። ያ የመጀመሪያው ኃጢአትን እኛ መክፈል አንችልም። የመጀመሪያው በክርስትና አስተምሮት ውስጥ ሰው ኃጢአትን መክፈል አይችልም። ለዛ የኃጢአት ዋጋ ተከፍሏል። የተከፈለውን ዋጋ ተቀብሎ ደግሞ መጽሐፍ ሲናገር ኃጢአትን የሚሰራ ሁሉ ከዲያብሎስ ነው ይላል። ስለዚህ ኃጢአት እንድንሰራ ላይሰንስ አይሰጠንም፣ ግን በጽድቅ እንድንኖር እድል ይሰጠናል። ከዛ ደግሞ ዓለም ላይ መጽሐፍ እንደሚናገረው ሰላም አንድ ጥያቄ አለኝ እኔ የትኛው ኃጢአት ነው? ከይቅርታ ጋር መጀመሪያ አንተ ኃጢአት ቤዛ የሆነልህ የትኛውን ኃጢአት ነው? ሁለቱንም ኃጢአቶች ናቸው። የቀደመውንም ኃጢአት የአሁንንም ኃጢአት ቤዛ ናቸው። ያ ኃጢአት አንተ ላይ ደርሷል? ባለፈው ተነጋግረን ነበር። አዳም ዘር ስለሆነ እሷ ፊት ነው አለ እንነጋገራለን። እኔ አሁን ለእሷ እንባ ጠባቂ ነው ቆማለሁ። እኔ ባይብልን ወክዬ ችግር የለብኝም። ስለዚህ አሁን እግዚአብሔር ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 19 እስከ 20 ላይ ምን ይላል? ኃጢአት የምትሰራ ነፍስ እሷ ትሞታለች አለ። ልጅ አባቱን ኃጢአት አይሸከምም፣ አባትም የልጁን ኃጢአት አይሸከምም። የጻድቁ ጽድቅ በራሱ ላይ ይሆናል፣ የኃጢአተኛውም ኃጢአት በራሱ ላይ ይሆናል። ከዛ ምን ይላል? ባሪያው ያጠፋውን ጥፋት ትቶ ማለት ነው ወደ ኃጢአቱን ትቶ ከዛ በኋላ ወደ እኔ ቢመለስ አለ መልካምንም ነገር ቢያደርግ ፈጽሞ በህይወት ይኖራል እንጂ አይሞትም አለ። ስለዚህ አሁን ጥያቄው ኃጢአቱን የሰራው አዳም ነው ወይስ አይደለም? በመሰረቱ በብሉይ ኪዳን አስተሳሰብና በአዲስ ኪዳን አስተሳሰብ ኃጢአት ልዩነት አላቸው። እግዚአብሔር ሁለት ጊዜ ነው እግዚአብሔር ተሳስቶ ነው ያኔ እንደዛ ያለው አይደለም። የተሻለ ኪዳን ማለት መሳሳት አይደለም እኮ ገባኝ። ያኛው አሁን ጥያቄ ያ የመጀመሪያው ኪዳን አንድን ነገር ስታነብ መስት ኒድ ቢደ የራሱን ኮንቴክስት መጣል አንችልም። የመጀመሪያውን ኮንቴክስት መጣል አንችልም። እነስማማ አንድ ጊዜ አንተ አዳምን አይተኸዋል? ቆይ አንዴ በመጀመሪያ አዳም ሲሰራ አይተኸዋል? አላየሁትም። ተባብራል? አልተባበርኩም። ግን ኃጢአተኛ ነህ እሱ በሰራው yes እና ይሄማ እኔን ማለት እዚህ ጋር እንዴ ከአንዳችሁ ላውራ አሁን ከአንዳችሁ ጋር ላውራ እኔ ነኝ። እሺ ማለት ለኔ ነው አሁን ለአዳም ለሰራው ኃጢአት አንተ ተጠያቂ ነኝ ብለህ ታምናለህ ማለት ነው? እኔ ብቻ አይደለም የሰው ዘር በሙሉ በአዳም ውድቀት ምክንያት በነገራችን ላይ አንድ መጽሐፍ ቅዱስ ቤቴ ስላሉ እንኳን አንድ መጽሐፍ ቅዱስ ቃል አግዘኝ እስቲ በጥሩ ነው ሁሉ ሰው ኢስ ፋይን ሮሜ መጽሐፍ ምዕራፍ ቶ መንፈስ ቅዱስ አቃብሎኛል። ቶ ያ የረሳሁትን ነገር ሊያስታውሰኝ ቆይ መንፈስ ቅዱስ ያቃብል ቆይ ወላሂ አልሰማም። መንፈስ ቅዱስ ያቃብል ምክንያቱም አቃብሎኛል ስላልክ ጥያቄም ጠይቅ። ምን ይላል መሰለህ? ስንት ጥያቄ ነው የምትጠየቀው? በነገራችን
በአንድ ቦታ ላይ ስንት ጥያቄ ነው የምትጠየቀው? እውነት መሆኑን እናረጋግጥ። መንፈስ ቅዱስ ምን አለ መሰለህ፣ ልጆች ስለ አባቶች አይገደሉ፣ አባቶችም ስለ ልጆች አይገደሉ፣ ነገር ግን እያንዳንዱ በኃጢአት ይገደል ይላል። እሺ ይንገር ብሉይ ሲንገር ብሉይ ኪዳን ላይ ነው አልነግ ለምን እነግርሃለሁ? መንፈስ ቅዱስ ሲንገር እንዴ ብሉይ ኪዳን ላይ ነው እንደዛ የሚሆነው። በአዲስ ኪዳን ምን ሆነ አገባኝ? ጥቅስ ምዕራፍና ቁጥር ነገር አንተ ልጅ አሁን ላይ አዛቅሎ የሚባል ነገር ታውቃለህ? እዛ ላይ በል። እሺ አሁን አይ ንገረው ማለት ንገረው እስቲ። ምንድነው? ምን እናውራ? ቆይሽ ምን እናውራ? አንዱን ምረጥልኛ። እሺ ስንት ነው የምናውረው በአንድ ደቂቃ ውስጥ? አይ መንፈስ ቅዱስ ነገረኝ አትበል፣ ትዝ አለኝ በል። እሺ አብቱዩ ይኸውልህ የእግዚአብሔር መንፈስ ስማኛ አሁን በቃ ወደ ጥቅስ ግባ። ይቀጥል ወደ እሱ ሀሳብ ልሂድ። 1000 ሰው ታዝበዋል። ቀጥለው ወደ እንትን ትሪዝን ይታዘበኛል። በእኔ እምነት አንተ እንዴት ልትታዘበኝ ትችላለህ? ቀጥል፣ አሁን ቀጥል። ኦኬ ሾ ኢዝ ፋይን። የአዳም ኃጢአት ላይ ነን ያለ ነው እህታችን። ስለዚህ ሀሳብሽን ጨርሽ። ጥያቄ የጠየቅሽኝ ነበር። እሺ በቃ አሁን በቀጥተኛው እሺ የማያሻማ ነገር ማለት ነው። አሁን ትልቁን የምፈልገው ነገር እኔ በእርግጥ ይሄ በአዳም ኃጢአት እኔ እጠየቅበታለሁ የምለውን እኔ አልቀበለውም። ምክንያቱም እግዚአብሔር ፍትሃዊና ነገሮችን እንደ ሰው የሚፈርድ ሳይሆን እግዚአብሔር ሁልጊዜም በእኛ ላይ ፍትሃዊ ነው ብዬ ልቤ ያምናል። ገብቶሃል? እግዚአብሔር ደግሞ እገሌ ለሰራው እኔን ይጠይቀኛል ብዬ ይሄ እኔ ልቤ አያምንም። እሱ እንዳለ ሆኖ ማለት ነው። ግን አሁን እኔ በአብና በክርስቶስ መሀል ነው ጭንቅላቴ በቃ ውስብስብ ውስጥ ያለው ማለት ነው። ገብቶሃል? የማመሰግነው ማንን እንደሆነ ልቤ ሁለቱ አምላክ ሊሆኑ አይችሉም ይለኛል። ከሁለት አንዳቸው ግድ አምላክ መሆን አለባቸው፣ ወይ ክርስቶስ ወይ ደግሞ እግዚአብሔር ማለት ነው። መጽሐፍ ቅዱስም ላይ በብዛት አሁን ገብቼ ብዙም እውቀቱ የለኝም፣ መጀመሪያም ተናግሬያለሁ። አንድ እውቀቱ ያለው ክርስቲያን ገብቶ እንዲያስተምረኝና መልስ እንዲመልስልኝም ሌሎችም እዚህ የሚከታተሉም ክርስቲያኖች ካሉ እንደኔ ምናልባት ይሄ ጥያቄ የሆነባቸው ካሉ እንዲመለስላቸውም ጭምር ነበር የገባሁት ማለት ነው። አሁንም በቀጥተኛ የመለሰልኝ ከሁለቱም ሃይማኖት አላገኘውኝም። ግን አሁን እኔ የምጠይቅ ካጭሩ ነገር ራሱ ክርስቶስ አንተ ክርስቶስን አማኝ ነህ። ራሱ ክርስቶስ በማያሻማ ቃሉ እሱ ራሱ አምላክ ስለመሆኑ እኔ አምላክ ነኝ፣ እኔን ተገዙኝ፣ እኔን አምልኩኝ ያለበትን የመጽሐፍ ቅዱስ ጥቅስ ነው ያጣሁትኝና ብዙ ወዳጆቼንም ጠይቄ እሱ ሊያሳዩኝ አልቻሉም። የሚሉኝ ምንድነው ክርስቶስ ለኔ የከፈለውን ተአምራትና ክርስቶስ ሰዎችን ከሞት ስለማስነሳቱ ምናምን ያንን ነው የሚነግሩኝ ማለት ነው። ነገር ግን እኔ ክርስቶስ ባለበት ዘመን አልነበርኩምና ክርስቶስ ግድ ለኔ አደራ አስቀምጦ መሄድ አለበት። እሱ ምንድነው ነገ በምመጣ ሰዓት እሱ ክርስቶስ አምላክ ስለመሆኑና እሱን ማምለክ እንዳለብኝ ለኔ የሚያስቀምጠው ቃል ኪዳን ይኖረዋል። ያችን የፈለኳት እሱ ራሱ በማያሻማ ቃሉ ክርስቶስ እኔ አምላክ ነኝ፣ እኔን አምልኪ ያለበትን ነው የምፈልገው። እቺ ብቻ ነው። ወይ ደግሞ ወደ አብ ያስጠጋል ካልከኝ ደግሞ እኔ ማምለክ ያለብኝ አብን ነው ወይ ነው። ገብቶሃል? እኔና አብ አንድ ነን ለምን ይላል? እኔ አብን ብሎ ለምን አስከተለ? ለምን እሱ ራሱ እኔ እግዚአብሔር ነኝ እኔ ክርስቶስ ነኝ አላለም? በነገራችን ላይ ለምን ዳይሬክት መልስ ነው? ዝም ብሎ ተደጋጋሚ ሰው ኢስ ፋይን ኦኬ ኢስ ፋይን ዳይሬክት መልስ ቀጥታ ወደ መልስ እና ደግሞ እንደ ተደጋጋሚ ሀሳብ ነው። ስንቱን ነገር ላንሳ። አንዱን ጥያቄ ጠይቀኝና ሌላውን ትጠይቅ። እሺ እኔ ሳይሆን ይሁን እኔ አሁን እኔ ሰላሜን ያጣሁትኝም እኔ ነኝ። ገብቶሃል? አይምሮ ውስጥ ጥያቄዎች እየተመላለሱ ያሉት አሁን ከእሱ ጋር ክርክሩን ተወውና እኔ ግን ለራሴችን መልስ መልስልኝ። ራሱ ክርስቶስ በማይሻማ ቃል እኔ አምላክ ነኝ፣ እኔን አምልኪኝ። ድጋሚ ደግሞ እኔ ለአንቺ ኃጢአት ዋጋ ከፍያለሁ፣ በደሜ ተሰቅዬልሻለሁኝና ልጄ ሆይ ተረጋግተሽ ኑሪ፣ ነገ ገነትንም ትገቢያለሽ፣ ከሲኦልም ነፃ ነሽ የሚልበት የመጽሐፍ ቅዱስ ጥቅስ አንድ እሱ ነው የምፈልገው። ሁለተኛ ነገር ደግሞ እስካሁን ደግሞ ከጭንቅላቴ ላይ እየወሰወሰኝ ያለው ምንድን ነው? ክርስቶስ በነገራችን ላይ እኔ አቁሜያለሁ። ከሌላ ሰው ጋር አውሪ። ያንቺን ትንተና ቆሜ ልሰማ አልችልም። እኔ ጥያቄሽን አጭር ባሉ ሌላ መልስ ያለው ደግሎ ነው መልስ አለሽ?
ሲጀመርኩ ማለት ነው ኢብሮ ጴንጤና ኦርቶዶክስ ሲጀመር ቅድም እንደጠየቅኩትም አንድ ሊሆን አይችልም። በጣም በብዙ ልዩነት ይለያያሉ። እነሱ ኢየሱስ አማላጅ ነው ብለው የሚሉት ይሄ ሌላ አጀንዳ ነው። ደግሞ ኢየሱስ አማላጅ ከሆነ ወደ ማን ነው የሚያማልደው? ማማለድ ማለት መለመን ወይም ደግሞ ማስታረቅ ማለት ነው። ወደ ማን ነው የሚያስታርቀው? የእሱ አምላክስ ማን ነው የሚለውን ነገር በመጀመሪያ ጴንጤዎች ያንን ከመመለሳችሁ በፊት ይሄንን መልሱልን። ሰላም ደግሞ ኦርቶዶክስ ካለ ከአንቺ ሃይማኖት ጋር የሚመላለስ ማለት የሚመሳሰል ሰው ጠይቂ ማለት እንደዛ ነው የሚሻለው። እነሱ የራሳቸው ሌላ አጀንዳ አለ። የክርስቶስ አምላክነት ላይ ኦርቶዶክስ መሰለሽ እኔ ገብቶሻል። አሁን ጴንጤ ስለመሆን የኦርቶዶክስ ስለመሆን ያለም ጭንቅላቴ ላይ ከተረዳሽኝ እስካሁን ምን የምፈልገው ታውቂያለሽ? ከየትኛውም እምነት ላይ ወደ እውነት የትኛው አምላክ ነው ትክክለኛው አምላክ የትኛው ነው የትኛው ለአምላክ በሚለው ውስጥ ነው። ገብቶሻል? እኔ አሁን ጴንጤዎችንም እየጠየኩኝ ያለው እነሱ ጋር ትክክለኛው አምላክ እነሱ ጋር ካለና ማስረጃው እነሱ ጋር ካለ እኔ ጴንጤ ሆናለሁ። ገብቶሻል? ትክክለኛው ማስረጃው ማን ጋር ነው ያለው ነው። ገባሽ? አሁን ኦርቶዶክሶች ገብቶ መልስ የሚሰጠኝም ሰው አላገኘሁኝም ትክክለኛ እና ግን እኔ አሁን እውነትን ነው የምፈልገው ነው። ሌላ ታሪክ የለኝም። ትክክለኛው እውነት የት ነች ያለችው? ያው እውነት ነፃ ታወጣለችና ያቺን ነው። ገባሽ? እኔ ለነፍሴ የሚበጀኝቱን ነው ወደ ሆነ ነገር ዘው ብዬ መግባትም አልፈልግም። ትክክለኛ ማስረጃ ልቤ ላይ እፈልጋለሁ። ይሄ ትክክለኛ ነው ብዬ የማምንበትን ትክክለኛ ማስረጃ ደግሞ አድርጓል ሆኗል እንዲህ ሆኗል በአይምሮ ሳይሆን ማስረጃ የእግዚአብሔር ትክክለኛ ቃሉን የሚሰጠኝ ወገን ነው የምፈልገው ከየትኛውም እምነት ማለት ነው። ያቺ ብቻ ነው። ተረትሽኛል ስለኛል። እኔም ያንቺ ጥያቄ ማለት እንዳንቺ ነኝ። በኦርቶዶክስ እምነት ውስጥ ያደኩኝ ነኝ። ግን ኦፕን ማይንድድ ሆኜ ይሄ ነገር ትክክል አይደለም እዚህ ጋር ከነ ኢብሮ ጋር የተገናኘሁት ትላንትና የሆነ እንደዚህ አንስቶ እውነትም ይሄ ነገር ትክክል አይደለም ለምንድን ነው እንደዚህ የሆነው በሚል ነገር ነው እና እኔም ጥያቄ አለኝ እና ቅድም እንዳነሳሁልሽ ጴንጤ ካቶሊክ ምናምን ነገር ብዬ ቅድም አንስቼ ነበርና ሙሉ እንደ ክርስቲያን ነው የሚጠቃለሉት ግን የራሳቸው ደግሞ በጣም የተከፋፈለ አለና ይሄ ራሱ በራሱ መከፋፈሉ ወደ የትኛው እንድንሆን ያድርገን ማለት ያም እኔ ነኝ ልክ ይላል ግን በጣም የሆነ ትልቅ ልዩነት አለው። ይሄም እንደዛ ነው ይላል በጣም ትልቅ ልዩነት አለው በስላሴ ላይ እና እንጃ አላቅም ማለት ምን ብለው እንደሚያስተምሩ ስለ ስላሴ መጽሐፉ የሚለው ሌላ ነው፣ እነሱ የሚናገሩት ሌላ ነው። አዋልድ መጽሐፍን ያጣቅሳሉ። አዋልድ መጽሐፍ ግን መጽሐፍ ቅዱስ ተብሎ በዋናነት የተጻፈው ነው መመለስ ያለበት። እሱ ደግሞ ኢየሱስ አምላክ እንዳለው ነው የሚናገረው። ወደ አምላክ ማለት የሚጸልየው ወደ አምላኩ ነው። እንትን ሰጥቶኛል ማለት ስልጣን ሰጥቶኛል ይላል። ስለዚህ ይሄ ማለት እሱም ሰው መሆኑን ነው እያሳየን ያለው እዚህ ጋር እኮ እንደ ማስረጃ። እኛ ከምኑም እንውጣና ከሃይማኖት ኢንጀነራል እናስበው። ኦፕን ማይንድድ ሆነን በቃ ኢንጀነራል እንያውና ከምኑም ከሁሉም ሃይማኖት ወጣ ብለሽ ስታየው እዚህ ጋር መጽሐፍ ቅዱስ ላይ የሚለው ምንድነው? ኢየሱስ አምላክ ማለት አምላክ ሳይሆን ሰው መሆኑን ነው እያሳየን ያለው። ለምን ይሄንን ነገር አምላክ መሆኑን ቀጥተኛ ማስረጃ አምጡልን ነው እሷም ያለችው ማለት ለኛ መሰቀሉ መሞቱ ወይም ደግሞ እኛን ማዳኑን እና አምላክ መሆኑን ማስረጃ እንፈልጋለን። በቃ ይሄ ምን ይጋ በቃ ይሄን ነው የምፈልገው። 4 ነጥብ ብቻ ማስረጃ የሚሰጠኝን ሰው ብቻ ነው የምፈልገው። ከየትኛውም እምነት ይሄ ነገር የሚያመጣው አለ ወይ ማለት ይሄ ሁሉ ህዝብ ወይ ደግሞ አላወቅም ማለት ነው እንደኔ ማለት የተጨበረበረ ነገር ውስጥ ነው ያለው። አባቶቻችን የት ናቸው? መቼም ለዚህ መልስ ከዚህ ውስጥ ካለ ሰው እኔ ለዚች መልስ ይስጠኝ። እኔ በየትኛው አጋጣሚ እንደምሞት አላውቀውም። ዛሬ ከዚች ሰዓት በኋላ የሚከሰተውን አላውቀውም እና እውነተኛውን መንገድ አሁን እኔ እዚህ ጋር እንትን አይደለም ያኛው ሃይማኖት እዚህ ሃይማኖት ስለመግባት አይደለም ታሪኬ ብቻ ትክክለኛዋ መንገድ የቷ ናት? እሷን ነው በቃ ከመጽሐፍ ቅዱስ ያችን ብቻ ነው ማግኘት የምፈልገው። እርግጠኛ ነኝ እጠብቃለሁ። እየጠበኩም ብዙ ጊዜ ማለት ጥያቄም ሆኖብኝ ያደኩትኝ ነገር ነው። ማንም ደግሞ ትክክለኛውን ምላሽ የሰጠኝ የለም። እግዚአብሔር ማን ነው? የትኛው ነው? እግዚአብሔር አብ ነው? ክርስቶስ ነው?
እንዴት ሁለትስ አምላኮች ሊጋጩብኝ ይችላሉ? ማለት አብም እዚህ ጋር የሆነ የሰራልኝ ነገር አለ፣ ክርስቶስን ልኮዋል እላለሁ። ክርስቶስም ደግሞ እዚህ ጋር የሰራው ተአምር አለ፣ ያን ተአምር ያሰራው ደግሞ ሌላ። ለምንስ በመሰቀሉም ባምን ደግሞ ለምንስ ወደ ላይስ ጸሎት የሚያደርግ ነበር? ለማንስ ተውከኝ ብሎ ማንን ነው ለማን ተውከኝ እያለ የነበረው ነው። ድጋሚ የኔ እግዚአብሔር የኔ ክርስቶስ ስለምንስ እሱ ሊሞት ይገባዋል? ማለት አንቺን የሚያስተዳድርሽ ነገር ሁሌም ኃይሉን ነው ላንቺ ማሳየት ያለብሽ እንጂ እግዚአብሔር እንዴት ተናንሶ ሞቶ እንደኔ ሊሞት ይችላል? እንዴትስ መልሶ ሊነሳ? እነኚህ ነገሮች ማለት በቃ እኔ እግዚአብሔርን በራሴ የምሰራው እግዚአብሔር አለ አልቄ የማየው ምንም ነገር በቃ ኃያል አድርጌ ወደ ሰማይ ስመለከት ያለ ምሰሶዎች ምድር በመቆሟ የሆነ እግዚአብሔር በጣም ኃያልና ተአምረኛ መሆኑ ዝም ብሎ ልቤ ይነግረኛል። ግን መልሶ ደግሞ እንደ ሰው መጥቶ ደግሞ መሰቀሉ በሚስማር መመታቱ ለኔ ይሄ የሰራቸው ተአምራቶች እሱን ባያሳየኝ ብቻ እሱን ለማመን እኮ በቂ ነው ብሎ ልቤ ይለኛል። እና ለዚች ነገር ደግሞ መልስ ስፔሻሊ ከኦርቶዶክስ ስፔሻሊ መልስ እፈልጋለሁ። ከሙስሊሞች የምፈልገው ከራሴ እምነት ነው። እሺ ሰላምዬ በጣም የሚገርም ንግግር ነው የተናገራችሁት። ሊሊዬም እንደዛው ሁለታችሁ ማሻአላ አላህ እውነተኛውና ቀጥተኛውን ጎዳና ይምራችሁ። እና ምን መሰለሽ በተለይ ይሄ የተናገራችሁት ነገር ሲጀምር አምላክ አይሞትም። ኦፍ ኮርስ አምላክ በስጋው ሞተ በእንትኑ ሞተ የለም እንዲህ የሚል ነገር ባይብል ላይ አሁን ኤክሶደስ ገብታ ኢየሱስ ክርስቶስ ያው የጠየቀው ሁለቱ የጠየቁት በማንሻማ በማያጠራጥር በማያንገራገር ሁኔታ አምላካችሁን አምልኩኝ ያለበትን ጥቅስ ተጠቅ ተወርታለ። አይሰማም። ጥያቄ ሼ ነው አይደል? አንዴ አዎ እኔ ነው። አዎ የጠየቁት በማያሻማ በማያጠራጥር አንዴ ሚዩት አድርጊው። የአንቺ ድምጽ ይመስለኛል እያስተጋባ ነው መሰለኝ። እኔ እያስተጋባ ነው። እሺ ኤክሶደስ አለ አለሁኝ። እንዴት ናችሁ? እንዴት ነሽ? ደህና አልሐምዱሊላህ። እንግዲህ እነዚህ ሁለት ወገኖቻችን ምንድነው እያሉ ያሉት? ኢየሱስ ክርስቶስ አምላካችን ከሆነ በእውነት ባይብል ላይ ለኛ ሲል እውነት ሞቶ ከሆነ ትክክለኛ አምላክ ከሆነ እኔ አምላካችሁ ነኝና አምልኩኝ ያለበትን በማያሻማ በማያጠራጥር በማያንገራግር በግልጽ የተናገረበት ጥቅስ አለ ወይስ የለም? ካለ መረጃ ከሌለ የለም ብሎ መዝጋት። አለ ወይስ የለም? አይ ጥቅስማ ሞልተዋል። እነሱ ኦርቶዶክስ ከሆኑ እንዴት ነው እስካሁን ድረስ መጽሐፍ ቅዱስ በቃ እሺ። ስለዚህ አሁን ካለ እኔ አምላካችሁን አምልኩኝ ያለበትን እኔ ራሱ ዛሬ ሰርፕራይዝ ልሆን ነው። እነሱ ብቻ ሳይሆኑ ስንትና ስንት ዓመት ያው ንጽጽር እየሰራው ነው። እንደዚህ አይነት ጥያቄ ጥቅስ ባይብል ላይ አላገኘውም። ከሰጠሽኝ እነሱ ብቻ ሳይሆኑ እኔ ራሴ ቲክቶኬን ትቼ ንጽጽር አቁማለሁ። እኔ አምላክ ነኝ አምልኩኝ ያለበት ጥቅስ ካለ እስቲ ስጭን። ወይ አምልኩኝ ያለበት ብዙ ጥቅስ አለ። ግን እኮ መጀመሪያ እኮ እኔ የጠየቁሽን ተይ ጥያቄውን የለም በይና ከዛ በኋላ ትቀጥያለሽ። አለ ወይስ የለም? ሌላ ጊዜ እመጣለሁ። ግን አሁን ወደ መረጃው ሌላ ጊዜ እመጣለሁ። ግን መጀመሪያ መጽሐፍ ቅዱስን በደንብ ያንብቡና መጽሐፍ ቅዱስን አይ ለመሰለ በቃ ሌላ ክርስቲያን በቃ አይ ይበቃሻል። መጽሐፍ ቅዱስን ሳይወጡ እንዴት ነው የጌታ መልካም ጊዜ ይሁንልሽ። ታችሁኝ በቃ ሌላ ጥያቄ ሌላ ክርስቲያን ካለ ጎልድ አለ። ሰላም አለይኩም። ኧረ እኔ እስላም ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ የለም ክርስቲያን አንድም ይሄንን ጥያቄ የሚመልስ ክርስቲያን የለም። ይሄንን የሚመልስላቸው ክርስቲያን ካለ መግባት እንትን ኔትወርክ ይመስለኛል። አይ ቲንክ ኔትወርክ ይዟታል። እሺ ቲዲ አለ። ኦኬ ደገሎ ነኝ። ደገሎ። እሺ ቆይ ከቲዲ በፊት ደገሎ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በማያሻማ ሁኔታ በማያጠራጥር ሁኔታ ምንም በማያንገራግር ሁኔታ እኔ አምላካችሁ ነኝ አምልኩኝ ያለበት ጥቅስ አለ ወይስ የለም? ካለ መረጃ ከሌለ የለም የሚለውን ቃል ተናገር። እኔ ቅድም
ላወራችሁት ጥያቄ ነው ገባሁት። በቃ እሺ፣ ታችሁ መልካም ጊዜ ይሆንልን። እሺ ቲዲ አለ፣ ወደዚህ ተመለስ። ቲዲ አለ፣ ፈጠን ያለ ነው የምንፈልገው። ቲዲ ላወርድ ነው፣ ልትወርድ ነው ቲዲ። ኦኬ፣ ለሪፖርት ነው። እሺ ፈለቀ ጥያቄ ልጠይቅ ነው። ኢየሱስ ክርስቶስ በማያሻማ በማያጠራጥር በማያንገራገር ሁኔታ መጽሐፍ ቅዱስ ላይ እኔ አምላካችሁ ነኝና አምልኩኝ ያለበት አንድ ጥቅስ አለ? ካለ አዎ አለ መረጃ፣ ከሌለ የለም ብሎ መናገር። በቃ ግን ሐሳቤን ማቅረብ እችላለሁ። ላወርድ ውይይት አይደለ? ካለ አዎ አለ በመጀመሪያ አታውራ በለኝና ዝጋኝ። አታውራ በለኝና ዝጋ። የሌላ ሰው ስጥ በይ። መልስ አለ ወይስ መልስ አለ? እሺ በቃ ጥያቄ መልስ ስጠን ፈለቀ። አለ ወይስ አለ? በላ እንደዛ የሚባል ጥቅስ የለም። በቃ ውረደሽ። እኛ የምንፈልገው ያንን መልስ ነው። ሌላ ክርስቲያን እኔ አምላካችሁ ነኝና አምልኩኝ ያለበት አንድ ጥቅስ ካለ እነዚህ ሁለት ልጆች በዚህ ሰዓት ነው ሪፖርት የሚበዛውና ቆይ አንዴ፣ በዚህ ሰዓት አሁን በእንደዚህ አይነት አስጨናቂ ሰዓት ላይ ሪፖርት ይበዛል። ስለዚህ ወንድሞች አውቀን ስራችንን እንስራ። እሺ ኮፒ ሊንክ በደንብ ይደረግ። ይሄ የሪፖርት ሰዓት ነው። just እንደምታዩት ነው። በቃ መረበሽ ምናምን አይነት ነገር ሲኖር ቀጥታ ሌላ አማራጭ ምንድነው? መልስ ከሌለ እርምጃ ወደ መውሰድ ነው የሚሆነው። ስለዚህ እባካችሁ ኮፒ ሊንክ የፈጠነ ኮፒ ሊንክ ቢያንስ በ5 ደቂቃ ውስጥ 30,000 ማስገባት አለብን። የፈጠነ ጀዛከላ ሳቢሮ። እስቲ አንድ ነገር እስሚዝ ማውራት የፈለገው ነገር ነበርና ክርስቲያን እስከሚገባ ድረስ ክርስቲያን አስገቡ። ካለ እስሚዝ አለ ይብሮ አንድ 2 ደቂቃ ብቻ ነው። ሌሎች ኢንሻአላህ ይገባሉ። እሺ ቀጥልሽ። ሰላምን ነው ማውራት የፈለኩት ይብሮና ሰላም። እስቲ ሚዩት አንሺ አንዴ። ሰላም አለሽ? ቶሎ እንድናረግ ሰላም አለች። አልወጣችም አይደል? እኔ ጋር አለች። ሚዩት ላይ ነበረች መሰለኝ። ቆይ እስቲ ሚዩት አነሳውላት። ቀጥይ። ሰላም አለሽ? አንተ ወይ ቀጥል ወይ ከታች እንኳን ብትናገር በቴክስት አሪፍ ነበረ። እንዲህ ዲያሎግ ሲሆን ነበረ በጣም ጥሩ። እሺ ወይ ሌላ ከዛ ድረስ ሌላ ክርስቲያን ካላችሁ ግቡ። ወረደች። ሁለቱም ሙስሊሞች ናቸው ይላል። ፋይናሊ እንደዚህ ነው የሚባለው። አያችሁ፣ ልክ ሰው መጠየቅ ሲጀምር ሙስሊም ናቸው ይላሉ። ሰው መጠየቅ ከጀመረ ሙስሊም ነው በቃ። እኔ ደግሞ ነገ እንዴት እንደማስተምራችሁ አሳያችኋለሁ። ስለዚህ አሁን በዚህ ምክንያት ደግሞ እናንተን ማታስተምሯቸው ከሆነ እኔ ነገ 3 ሰዓት ላይ ከምሽቱ 3 ሰዓት 1001 ሰዎች አሉ። ከምሽቱ 3 ሰዓት ነገ እኔ ቤት ፕሮግራም አለ። ለነዚህ ሁለት ልጆች ብቻ ሳይሆን ክርስትናን እስልምናን ማወቅ ለሚፈልጉና በንጽጽር ደግሞ ክርስትና እስልምናን ማወቅ የሚፈልጉ ሰዎች እኔ አስተምራቸዋለሁ ኢንሻአላህ። ማስተማርን አስተምራቸዋለሁ ኢንሻአላህ። ስለዚህ ያው ፈለቀ መረጃ እንደሌለህ ነው የነገርከን እና ሙስሊሞች ናቸው። አንተ ግን በነገራችን ላይ እንደዚህ አይደረግም። ካንተ ጋር ሁሉ ክርስቶስ አምላክ ነው። ፈለቀ ካንተ ጋር አብሮ ለሚወያይ ሰው እንደዚህ አይደረግም። እሺ ፈለቀዬ፣ ክርስቶስ ስላሴ መጽሐፍ ቅዱሳዊ እስቲ ልቀይርልህ። ስላሴ መጽሐፍ ቅዱሳዊ ነው። ምንስ ብነግርህ አሁን ትቀበለኛለህ? ምንስ ማስረጃ ትቀበላለህ? የመጀመሪያው ነገር እሱ ነው። መረጃ ካለህ ለምን አልቀበል? እንዴት አይኖረኝም? እየነገርኩ እኮ ነው። እኔ እስካሁን ድረስ እኮ እየነገርኩ ነው። ስጠን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል ባይብል ላይ ስጠን። ኦኬ፣ እንደሱ ተብሎ ካልተጻፈ በሌላ መልኩ ተጽፎ ማግኘት አይቻልም። በመጀመሪያ ሰማይን ነው ማን ነው ሊፈጥር የሚችለው? አንድ ጊዜ መጀመሪያ የለም። ሰማይን ማን ነው ሊፈጥር የሚችለው? መልስልኝ። ፈለቀ ኢብራሂም ተሳስተሃል፣ እንደዚህ ተብሎ አልተጻፈም። ግን
ስላሴን የሚያስተምር ጥቅሶች አሉ ብለህ እኮ በቅንነት እኮ መመለስ ትችላለህ። ኖ ቅድም እኮ ነገርኩህ እኮ የለም መጽሐፉ ግን የለም ብዬ ስለ አስወረድከኝ። አሁን ስለ ቅድም አታውራ፣ አሁን አውራ። አሁን እኮ ስላሴ ተው ነው እኮ እሱ ነው። አሁን እኮ ገባን። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አስተምሮ ባይብል ላይ አለ ካለ መረጃ። አይ እንደዛ ሳይሆን አስተምሮቱ ነው ያለው እንደዛ የሚል የለም በለኝና ወደ አስተምሮቱ እንግባ። አሁን እንደዚህ የለም ማለት ምንድነው የሚከብደው? እሺ እኔ ልበልልህ የለም አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ። ምንድነው የሌለው? አብ ወልድ መንፈስ ቅዱስ አንድ አምላክ የሚል አለ ባይብል ላይ። እንደሱ ተብሎ ባይጻፍ ግን አንድነታቸው የሚጠቅስ ቦታ የለም እንደሱ የሚል ግን አስተምሮቱ በስነ ስርዓት ተቀምጧል በለኝና እንግባ። yes እኮ በአፍ በለው የለም በል። አብ ወልድ መንፈስ ቅዱስ አንድ አምላክ የሚል የለም በል መጀመሪያ። እንደዛ ተብሎ የተጻፈ የለም። ምን ተብሎ? አብ ወልድ መንፈስ ቅዱስ አንድ አምላክ ነው ተብሎ የተጻፈ የለም። በቃ እናመሰግናለን። አሁን ልታወርደኝ ነው? አሁን አውርደኛ ለአንተ እውነት እንዲሆን አውርደኛ። እኔ አሁን የልጅቷ ጥያቄ ነው ያ የልጅቷን ጥያቄ አስመልሻለሁ። ወጣለች። አሁን እኔ ደግሞ አልተመለሰም እኮ አንደኛው ሳይድ እንዳለ ቅድም እኮ ተናግረሃል እኮ። አስተምሮቱ ውስጥ ነው ባይብል ላይ አስተምሮቱ ነው። ልንገርህ ቴንክ ዩ። አስተምሮቱ ካለ ደግሞ ሐሳቡ አለ ማለት ነው እኮ። ስጠን እሱን ጥቅስ። ይኸው ሐሳብ ሳይሆን ጥቅሱ ላይ ነው የምትሄድልኝ። ጥቅስ ነው። እኔና አብ አንድ ነን። እኔና አብ ይሄ ስላሴን አያሳይም፣ ሁለትነት ነው። እንዴት አያሳይም? ሁለትነት ነው። ኦኬ ማቴዎስ ወንጌል መጽሐፍ ምዕራፍ 28 አብ ወልድ መንፈስ ቅዱስ ጭማሪ ነው። ጥቅሱ ጭማሪ። የምን ጭማሪ? ጭማሪ የምንድን ነው ጭማሪ? ጭማሪ የተጨመረ ነው። በስሜ ነበር የሚለው መጀመሪያ፣ ግን አብ ወልድ መንፈስ ቅዱስ በሚል ተቀይሯል። ኦኬ በብሉይ ኪዳንስ ያሉት ቃላቶችስ ኑ የአዳም ልጆች የሰሩትን ስራ ኑ የሚለው ከማጋ ስለሆነ ነው። የተገለጸ ነገር የለም፣ ግን መላእክትን መሆኑ ባይብል ላይ ብዙ መረጃ አለ። ይኸውልህ መልአክ ኖ መልአክ ምን ያገባዋል? ምን ያገባቸዋል መላእክቶች? በቀጥታ ይኸውልህ ፈለቀ ጥያቄ መላእክቶች ምን ያገባቸዋል? እንዴት ምን ያገባቸዋል? ምን ያገባቸዋል? በእግዚአብሔር ስራ ውስጥ ለእግዚአብሔር የሚሰሩ ሰዎች ናቸው እንጂ ኑና ተብለው በእግዚአብሔር ስራ ውስጥ ኢንቫይት ሊደረጉ መላእክቶች ምንድን ናቸው? ታነስ አላለም። ኑ የሚለው ቃል እኔ ልገላግል በቃ የለም መልአክ የሚልም የለም። አንተ አይደለም አንተ ማንም ሊገላግለኝ አይችልም እኮ አንተ እኔ እናንተ እንዳረቃታለን እንጂ እኮ ምንም እናመጣው ነገር የለም። አንዱ ድካም እንደሆነ አውቃለሁ እኮ ነኝ። እንደው አንዳንድ ጴንጤዎች ለአንተ መልስ መስጠት ሲያቅታቸው ማየት ስለማልፈልግ ብቻ ነው የምገባው። አንተ በክርስቶስ ኢየሱስ ልታምን ነው ማንን ነው ብራዘር? ኑ የሚለው ማንን? ኦኬ ማንን ነው? መጀመሪያ ከየት ነው የመጣው እሱ? ከማስረጃ ጋር ነው። ኑ የሚለው ማንን ነው? አይደለም ማንን ነው? አይደለም አትበለኝ። ማንን ነው ኑ የሚለው? ማንን ነው? አብን፣ ወልድን፣ መንፈስ ቅዱስን። ማስረጃ እዛው ጋር። ኦኬ ማስረጃ በነገራችን ቆይ ላውራ። አንተ ራስህ ቆይ አብ ወልድ መንፈስ ቅዱስን ይላል እዛ ጋር አይልም። በቃ ጨርሰናል። ሌላ ጥቅስ አምጣ አሁን ቶሎ በል። እንዴ ነችን ያንተ ቀሽምነት ማለት ነው። የሆነ ነገር ላይ ማለት ነው ሐሳብ የለም ብለህ ተዘጋለህ። ተከራካሪ ሆነ ሐሳብ የለም ብለህ ኦኬ እሱ ብቻውን ብቻ ከሆነ ኑ እንዴት ይላል? ጎበዝ ስማርት። አሁን በቃ በዚያ ካሄደ እዛው ዘፍጥረት አንድ ላይ እግዚአብሔር ኤሎሂምም አለ። ኤሎሂም አንድ ስንት ቁጥር ላይ ዘፍጥረት አንድ ላይ ማለት ነው። ዘፍጥረት አንድ ላይ ኦኬ ምን ይላል? ምን ይላል መሰለህ? በመጀመሪያም ኤሎሂም ሰማይና ምድርን ፈጠረ ይላል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። አዎ እግዚአብሔር ለሚለው የዕብራይስጥ በነገራችን ላይ ዕብራዊ አይደለሁም። ዕብራዊውን ቋንቋ ያለማወቅ ችግር የአንተ ችግር ነው። ኖ መሆንም አይጠበቅብኝም። በቃ ካልሆንክ ደግሞ የተጻፈበትን ቋንቋውን ነው የምናየው። ኖ ኢትስ ኖት ዘ ፕሮብሌም። ችግር ሮምኛ ስማኝ፣ ሮምኛ ስማኝ። አንድ ሰው በሮምኛ ና ቢለኝ ያው አንተ አሁን እንደዚህ እያደረክ ነው ሰውን የምታዝገው። አትበለኝ። እንዳትልሽ ከዚህ በኋላ። ስለዚህ አሁን ምን አለ መሰለህ
ዘፍጥረት አንዳንድ ኤሎሂም ኦኬ ኤሎሂም ይዲሽ ጎበዝ ኤሎሂም ማለት በዕብራይስጥ ቋንቋ ምንድነው? አዋጣህም እሺ እንደማያዋጣኝ ነው ያውቁ። እኔ እኮ እንደዚህ እንድትለኝ እኮ ነው የምፈልገው። እኔ እንዲህ በኮንፊደንስ ስትናገር በጣም ደስ ይለኛል። አያዋጣኝም ኤሎሂም ማለት ነው። አያዋጣህም ነው ያልኩት። አያዋጣኝም ሳይሆን አያዋጣህም ነው ያልኩት እኮ ገባኝ። እኔ ነው እኮ አያዋጣኝም ያልኩት። ኦኬ ሾ አያዋጣኝ ነው። ዘፍጥረት አንዳንድ ላይ ኤሎሂም የሚለው ቃል ምን ማለት ነው በአማርኛ? ኤሎሂም ምን ማለት ነው? አላውቅም። በዚህ መሰረት ዘፍጥረት አንዳንድ ላይ ኤሎሂም በመጀመሪያ ሰማይና ምድርን ፈጠረ ሲል አማልክት ነው እግዚአብሔር ወይስ አምላክ ነው? ኦኬ ቴንክ ዩ። በራስህ ቋንቋ ለያዝክ ጥያቄ መልስልኝ። አማልክት ነው አምላክ ነው? ጨርሳ ለእኔ እኮ ጥያቄ ጠየቁ መልስ። አምላክ ያንተ አምላክ አምላክ ነው ወይስ አምላክ ነው? አንተ ስታወራ እኔ አላወራ? አንተ ስታብራራ አንተ አብራራህ። በነገር ኤሎሂምን አንተ አብራርተሃል። ኤሎሂምን አንተ አብራርተሃል። አንተ ኤሎሂን አብራርተሃል። እኔ አላብራራም። አንተን ብቻ ልስማ። ቤቱ ያንተ ስለሆነ እኔ አንተን ብቻ ልስማ። ፈለቀዬ እንደዛ አይደለም። አብራርተሃል። ኤሎሂምን አላብራራም። አብራርተሃል። መልስ ነው የፈለኩት። ያብራራሁት እኮ እንድትመልስልኝ ነው። ኤሎሂም ማለት አዶን አግሪ ኤሎሂምን እኔ ራሴ አብራራዋለሁ። ምን ማለት ነው? ቴንክ ዩ ኤሎሂም ማለት ካንተ ጋር መስማማበት አማልክት ነው ብለሃል። አማልክት ናቸው ሰማይና ምድርን የፈጠሩት ወይስ እግዚአብሔር ነው? ኤሎሂም ነው ሰማይና ምድርን የፈጠረው እኮ እሱ ነው እኮ እኔ ነኝ እኮ እየጠየቅኩ ያለሁት። እኔ የጠየቅኩን የአንተ አምላክ አማልክት ነው አምላክ ነው? አምላክ ነው። ለምንድን ነው አማልክት ተብሎ? ኤሎሂም የሚለው ቃል ሶስት ማንነትን ይይዛል ብለኸኛል። አማልክት ናቸው ብለሃል። አላልኩም። ብዜትን ያሳያል። ሶስት አማልክቶች ናቸው ብለሃል። አማልክቶች ነው ብለሃል እኮ አማልክቶች ብለሃል እኮ። ያንተ አምላክ ሶስት አላልክም፣ ግን አማልክቶች ናቸው። ገብቶኛል። ያንተ አምላክ አንድ አምላክ ነው ወይስ አማልክት ነው? የኔ አምላክ አምላክ ነው፣ አማልክት አይደለም። ግን በአንተ አፈታት ውስጥ አንድ የፈለኩት ነገር አለኝ። አማልክት ተብሎ ለምን ተቀመጠ? አማልክት ተብሎ አልተጻፈ። ያንተ ተረጓጎምን አማልክትን ያመጣው። ኤሎሂም ማለት ምን ማለት ነው? ኤሎሂም ማለት ከአንድ በላይ ቁጥር እንዳለ የሚያመለክት ቃል ነው። ጎበዝ። አምላክ ማለት በነጠላ ሲሆን የአምላክ ብዜት ከአንድ በላይ ከሆነ ምን ማለት ነው? አማርኛው እኛ የምንፈልገው ብዜቱን ነው። አማርኛውን ንገረኝ። ምን ማለት ነው? የአምላክ ብዜት የአምላክን ብዜት ነው የምንፈልገው እኛ። የአምላክ ብዜት ምንድን ነው? አምላክ ነው። አማልክት ሊሆን አይችልም። አያችሁ፣ እዳረቃለሁ ያለው ለዚህ ነው። እውነትም እየተዳረቀ አንተ በነገራችን ላይ በንግግር ኖ ደስ ያለኝ ነገር ምንድን ነው? ኤሎሂምን ስትፈታ ሶስት አምላክ ነው ያስቀመጥክላችሁ ለሰሚዎች። አዎ እኮ ለዛ እኮ ነው ኤሎሂም ነው ሰማይና ምድርን የፈጠረው። የእግዚአብሔር መጠሪያ ኤሎሂም ነው። የእግዚአብሔር መጠሪያ ኤሎሂም ነው። ቴንክ ዩ ትርጉምህ ላይ ሂዳ። እኔ ትርጉሙ ላይ ነኝ። አማልክት ማለት ምን ማለት ነው? መልስ። በነገራችን ላይ አማልክት ማለት አንደኛው አመለካከት የአምላኮች ስብስብ ማለት ነው። አማልክት ማለት ታዲያ እግዚአብሔር በዛ በአምላክ ኤሎሂም ማለት ግን ምን ማለት ነው? ኤሎሂም ማለት ምን ማለት ነው? አማልክት። ቴንክ ዩ የኔ አማልክት የሆነ አምላክ ነው። የአማልክቶች አምላክ የሆነ እግዚአብሔር ነው ሰማይና ምድርን የፈጠረው። ስለዚህ አማልክት ነው ማለት ነው ያንተ አምላክ። it is not the problem is ሁለት ናቸው ሶስት ናቸው ማለት ነው በነገራችን ላይ አማልክት። ስለዚህ አንተ ሶስት አምላክ ነው እንጂ አንድ አምላክ አታመልክም። አንድ አምላክ በሶስት ማንነት ተገልጧል። አንድ አይደለም አማልክት ነው የሚለው አማልክት ይሁን ስሙ አማልክት ይሁን። አማልክት ማለት በነገራችን ላይ ሶስት ነገሮች በአንድ ቦታ ተገኝተዋል፣ ተመሳሳይ ነገሮች፣ እነሱ አማልክት ተብሎ ይጠራሉ። አማልክት የሚለውን ለምንድን ነው አምላክ በሚለው ቀይራችሁ ያስቀመጣችሁት? ኖ ያንተ ትርጉም ነው፣ የኔ ትርጉም አይደለም። መረጃውን ንገረኛ። እሺ እኔ ላሳይ። ያንተ ትርጉም ነው። ኤሎሂም ሙስሊም ሲያወራ አንተ ብቻ ነው የምታወራው። ቀጥል። እሺ ሙስሊም ሲያወራ ያለ መረጃ ላውራው። ቆይ አንዴ ማን? እሺ ተፈቀደልህ? አውራ። ተፈቀደልህ? አስፈቅደው። ያውራ ታወራለህ? እሺ ቀጥል። ሰላም፣ እንዴት ነው ኢብራሂም? አለን። ቆይ አንተ ደግሞ መጀመሪያ ትሰማለህ? ቆይ አንዴ ትሰማለህ? ስላሴ መጽሐፍ ቅዱሳዊ ነው አይደለም? ራስን ችለህ ነው የምታወራው።
ቀጥል። ዲኤፍ ደብሊው ዶክተር ፍሬው ሊሆን ይችላል ምናልባት። መጽሐፍ ቅዱሳዊ ነው ብለህ ጠይቀኛል። አዎ መጽሐፍ ቅዱሳዊ ነው። ምን ፈልገህ? ማስረጃ ነው። ምዕራፍና ቁጥር ማስረጃ አስተምር። ማስረጃ ማቴዎስ 28:19 ጭማሪ ጥቅስ ነው። ማቴዎስ 28:19 ጭማሪ ጥቅስ ነው። በጭማሪ ጥቅስ አላወራም። ጭማሪ ነው። አዎ ቀለሜንጦስ 6:62 ታወጣለኝ። አይ ቀለሜንጦስ ምን ልታደርገው ነው የመጣው? የኦርቶዶክስ ነኝ 81 ነው የምቀበለው። አውጣው። እሺ አንተ አውጣውና ንገረኝ። ስለዚህ አሁን ስልክ ነው አያወጣልኝም። እኔ ያውጣና አንብብ። ወላሂ የለኝም። እኔ ባይብል የለኝም። ያለው ሰው ካለ ያውጣና አንብብልኝ። ያውጡልኝ። ቀለሜንጦስ ደግሞ ካኖናይዝድ የሆነ መጽሐፍ አይደለም። ካኖናይዝድ የሆነ መጽሐፍ ነው። ኦርቶዶክስ የምትቀበለው መጽሐፍ ነው። 81 አሐዱ መጽሐፍ ነው ቀለሜንጦስ። ካኖናይዝድ የሆነ መጽሐፍ ነው። እሺ አሁን ክፈቱለት፣ ችግር የለውም። የሚከፍትለት ካለ መክፈት ይችላል። ቀለሜንጦስ የሚከፍትለት። ስለዚህ እነዚህ ሁሉ ጥቅሶች የሉም። ቆይ ደግሎ አንድ ጊዜ ተረጋጋሽ። ትከፍታለህ? የሉም አትበላ። ከፍታ አውጣ መጀመሪያ። ለምን ትደመድማለህ? አውጣ። እኔ እኮ የለኝም አልኩህ እኮ ብራዘር። ማስረጃን ክፈትና አሳየን፣ ወይ ደግሞ በቃል ንገረን። እኔ እኮ ይወጣብኛል ነው እና አንድ ስልክ ነው ያለኝ ማንበብ ስለማልችል። ችግር የለውም በቃል ንገረኝ። ምን ይላል? ታወቀ ተናገር። ሰው ላስገባልህ ካለ የሚከፍትለት ሰው ካለ መግባት ይችላል። ጀማል ይዛል። ጀማል አለ። ጀማል የለም። እንግዲህ እኔም ፍቃደኛ። እሺ አንድ ጊዜ ቀለሜንጦስን ትቀበለዋለህ አንተ? ፈለቀ ፈለቅ ማን ነው? ቀለሜንጦስ መጽሐፈ ኦርቶዶክስም ይሁን ትቀበለዋለህ? ቀለሜንጦስ ማስረጃ። ኦኬ ቆይ ሰው ክፈት። ጀማል ልትከፍት ነው የገባው? አዎ ከቻልኩ ልከፍት ነው። ይቅርታ ሰላም አለይኩም ብያለሁ። አንዴ ፒዲኤፍ ልክፈት። መጽሐፈ ቀለሜንጦስ ምዕራፍ ስንት ነው? ምዕራፍ ተናገር። ምዕራፍና ቁጥር እሺ የለህም ብራዘር ዶክተር ፍሬው? የሚያወጣ የለም። አዎ ያው እየጠበቀ ነው። ምዕራፍ 6:62 መጽሐፈ ቀለሜንጦስ ምዕራፍ 6 ከቁጥር 62 ላይ። በነገራችን ላይ እኔ አልቀበልም። ያው ራሱ መብቱ ነው። ለምንድን ነው ግን የማትቀበለው? እስከሚያወጣ ድረስ ኦርቶዶክስ ነው? አይ ፕሮቴስታንት ነው። እስኪ ለምን እንደማትቀበለው ንገረን። ፕሮቴስታንቶች 6:66 ብቻ ነው የሚቀበለው። ስለዚህ እሱ ስለማይቀበለው ከኔ ጋር 66 ስነስርዓት ያዘ። እንደዚህ አይባልም። 6:66 ለምን ትላለህ? 66ን ያልኩኝ ወዳጅ እባክህን ፖለቲካ ትስራ ኢብራሂም። አይ 6 ብለህ ከዛ 66 አልከሽ። ያ ፖለቲካ ነው። 6:66 የሚባል መጽሐፍ አለ እንዴ? አይ አንተ ነህ ያልከው እኮ። ተሳስተህ ነው ወይ ተሳስተህ ነው። በቃ ችግር የለውም። ወላሂ እንደዛ ነው ያለው። እኔ የሰማሁት እንደዛ ነው። እና ሌላ አርም ነው እንጂ ላጣላችሁም አይደለም። ግን ለምንድን ነው ፈለቀ ማትቀበለው? ምክንያቱም ትነግረናለህ። አዋከና አሁን ከስተመር ላስተናግድና መጥቼ አወራለሁ። ከስተመር አለኝ፣ ከሱ ጋር እናወራለን። ብራዘር አንተ ምን ቸገረ? መጽሐፉን እኮ የኔ የፈለቀ ጉዳይ ነው፣ ያንተ ጉዳይ አይደለም። ይሄ ምን ቸገረ? ምን አገባህ? ከሱ ጋር ነው እናወራ። ቤቴ መሰለኝ መጠየቅ እኔና አሁን ቤቴ መሰለኝ እንዴ? ላታስወራኝ ነው? እሺ እንደውም ደግሎንም ጠይቋለሁ። ደግሎ መጽሐፈ ቀለሜንጦስን ለምን ነው የማትቀበለው? መጽሐፍ ቅዱስ አይቀበልም። 66 ነው የሚቀበለው። የአምላክ ቃል አይደለም ቀለሜንጦስ?
ነው ጥያቄውን ያኛው ስታደርግ እሱ እየከፈተ ነው ብራዘር። ቆይ አንተ ግን የአምላክ ቃል አይደለም ቀለሜንጦስ የአምላክ ቃል አይደለም ማለት ነው መጽሐፍ አይደለም እና የምንድን ነው? እስቲ ያብራራ ከየት እንደመጣ ዶክተር እስቲ ጥቅሱ እስከሚከፈት እስቲ አብራራለት ከየት እንደመጣ መጽሐፍ። ታኩሉ በግ አወራለሁ፣ በውስጥ መስመር አወራለሁ። ርዕሳችን ስላልሆነ እሱ አንተ ጀማል ክፈትሽ። በራሳቸው እውቀት የጨመሩ ነው። ርዕሳችን አይደለም። በራሳችሁ እውቀት የጨመራችሁት ነው እያለ ነው። ርዕሳችን አይደለም። ተገለጥክ ብራዘር። እና ሙስሊም ራሱ የሚያውቀው ስለ ስድስቱን ነው፣ ያኛውን አያውቅም። ይሄ ካኖናይዝድ ያልሆነ መጽሐፍ ነው። እሺ እኔ ውስጥ ምዕራፍ 5 ቁጥር ስንት ነው? ቁጥር ስንት ነው? ዶክተር መልስለት እስቲ። ምዕራፍ 5 ቁጥር ስንት ነበር ያልኩኝ? ንገረኝ አንተ። ምዕራፍ 5 ነው ያልኩኝ? ቅድም 666 እያልክ ነበር። እሱ ሰማኝ። ያልሰማው ሁለት ጊዜ ተናግሬ ነበር። አልሰማውም። አያ ለፖለቲካ ሲሆን ትሰማለህ። እሺ 6 ምዕራፍ 6 ከቁጥር 62 ላይ አሁንም 6ን ሁለት ጊዜ ደገምካት። ያስተጋባል። ድገመው። እሺ ጆሮ አራት ናቸው መሰለኝ። ጆሮ በመጀመሪያ ደረጃ ይሄ መጽሐፍ ካኖናይዝድ ያልሆነ መጽሐፍ ነው። ዝም ብሎ የተጨመረ መጽሐፍ ነው መጽሐፉ ማለት ነው። እናንብብልንም ታውቃለህ አይደል? እስኪ ለተጨመረ ንገረኝ። መረጃ አምጣ። ተጨመረ የሚል መረጃ አምጣ። ኢብራሂም እናንብብለት አንድ ጊዜ እናንብብ እኮ መረጃ አምጣ። ተጨመረ የሚል መረጃ ለምን ፖለቲካ ትሰራለህ? ተጨመረ የሚል ጭማሪ የሆነ አምጣ መረጃ። እናንብብ። ቆይ አንድ ጊዜ መጀመሪያ እንዴ እኔ አመጣለሁ ስትነግረኝ ማለትም ፎሎ አድርግና በመስመር ጠይቀኝ። ቁጥር 62 ህብራን የተባለው የጢሮስና እሺ የሲዶና ንጉስ እሺ የሰለሞንን በአምልኮ ጣዖት እሺ አንድ ጊዜ እንደዚህ አታረግልኝም? ዙም አውት አድርገው እንዲታየኝ ማለት ነው። አዎ በአምልኮ ጣዖት እሺ እስቲ አንተ አንብብልን። ዲደብሊው ራስ አንብበው። መረጃን አንብብና አስረዳ። ዲደብሊው አንብብላችሁ። አይ ቆይ ራሱ አንብበውና አስረዳ ነው። ከፈተው ልክ አይደለም መጽሐፉ፣ ልክ አይደለም መጽሐፈ ቀለሜንጦስ አይደለም። 662 አይደለም። አርገው እስቲ አንብብ አሳየን። መጽሐፈ ቀለሜንጦስ አይደለም ይላል። ይሄ ምንድነው? ከፍ አድርገውና አሳየን እኮ። እሱ ልክ አይደለማ። ሊኖር ይችላል እንዴ 5-6 ሊሆን ይችላል። ይሄኛ አይደለም፣ ልክ አይደለም እንዴ 662 እንደዛ አይደለም የሚለው። ኧረ ወይኔ ስላሴ በሚለው አርስት እንሂድ። ጨዋታ ነው። ኧረ ጨዋታ ከየት ነው ያመጣው? ፒዲኤፍ ላይ ነው? የለም እኮ ብራዘር። በቃ መረጃ ስታመጣ ትቀጥላለህ። ስላሴ መጽሐፍ ቅዱሳዊ ነው የምትሉ አሁን መቀጠል ትችላላችሁ። በቃ እኔ ስላሴ መጽሐፍ ቅዱሳዊ አይደለም። እኔ ግን አማኝ ነው፣ ክርስቲያን ነኝ። እሺ ምንድነው አንተ ኢየሱስ አብ ነው የምትለው? አንተ ደግሞ እኔ ኢየሱስ አብ ነው የምለው። ጆባ ዊትነስ ነው ማለት ነው። እኔ ጠይቀዋለሁ። ጆባ ዊትነስ ነው አይደለም። እሱ ኦንሊ ጂሰስ ነው፣ የሐዋርያ ቤተክርስቲያን ኦንሊ ጂሰስ ነው 100%። እኔ አሁን አንተን ጠይቀው ጥያቄ ልጠይቀው። ቆይ ግድ የላችሁም ዲዬ ወይ ጠይቀው። አንዴ ላውራ እንጨርሳ። አንዴ ከኔ ጋር አይ አንተ መረጃ የለም እኮ በቃ ዝም በል አንተ። እሺ ኢየሱስ አብ ነው አይደለ? ደግሎ እንዴት ኢየሱስ አብ ነው ስትል ዮሐንስ ወንጌል ክፈትልኝ ጀማል። ዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ክፈትልኝ። ምዕራፍ 14 ቁጥር 1 ኦንሊ ጂሰስ። መቼም አስተምሮታችሁ እንደውም ስላሴያውያን ይሻላሉ አንዳንድ ጊዜ ማለት ነው። ልባችሁ አይታወቅም። አምልኮ ይሻላል አይደል? አማልክት የሆነ አምላክ ይሻላል። ቢያንስ ትንሽ ይቀራረባል። ኢየሱስ አብ ነው የሚል እኮ ባይብል ላይ ሽታው እኮ ነው ይላል። ሽታው ልባችሁ አይታወቅ አለ። በእግዚአብሔር እመኑ በእኔም ደግሞ እመኑ አለ። እግዚአብሔር ማን ነው? ይሄ ከላይ ያለው ማን ነው? እግዚአብሔር አብ የሆነ መንፈስ ቅዱስ ማለት ነው።
ጥያቄ የጠየቅኩ መልስ። እግዚአብሔር የሚለው ማን ነው? እዛ ጋር እግዚአብሔር አብ። በጣም ጥሩ። በእኔ እመኑ ያለው ማን ነው? በእኔም እመኑ ማለት በኢየሱስም እመኑ ማለት ነው። በእኔም ደግሞ ሁለተኛ ነው። እሺ ደግሞ ማን ነው? ኢየሱስን ነው። ስለዚህ እዛ ጋር አብ አለ፣ እዚህ ኢየሱስ አለ። አንድ ያዙልኝ። ኦኬ፣ ወረድ ብለህ አንብባ። ሂድ፣ ቀጥል። አንዴ ሁለተኛ ዮሐንስ መልእክት ክፈት። እሺ ኖ እዛ አትሄድ። ቆይ አትሮጥ። እዛው ራሱን ጨርሰው። ኖ እዛ ራሱን ጨርሰው። አንዴ ጨርሰህ አንብበው። እዛ ራሱ ቁጥር 9 ላይ ክፈት። ኖ ቆይ እዛው ምዕራፉ ላይ ጨርሰህ ከጨረሰን በኋላ እንላለን። እቺን የመጨረሻ በቃ የመጨረሻ ለሚወጣ ሁሉ በክርስቶስ ትምህርት ለማይኖር ሁሉ ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብ እና ወልድ አሉት ይላል። ማን ነው አብ? ማን ነው ወልድ? ናው ጥሩ ነው። ጥሩ ጥያቄ ነው። እስቲ ተመልሰ ወደ 14 ተመለስ። መጀመሪያ ጥያቄ መልስ። ማን ነው አብ? ማን ነው ወልድ? ሊያብራራው እኮ ነው እኮ መልስልኛ። ማን ነው አብ? እሺ ማን ነው የሚከፍትልኝ? እሺ ሉቃስ መክፈት ይመቻል? አኖ መጽሐፉ አለኝ። መጽሐፍ አነብልሃለሁ። እሺ ቆይ እኔ ያየው ነው የምፈልገው። ጀማል ክፈትልኝ። እሺ ስንት መልክ ፈተለ? ሉቃስ ወንጌል ምዕራፍ 1 ቁጥር 30 እንጀምራለን። እሺ ኦኬ ክፈትልኝ አንዴ። ኢየሱስ አብ ነው ብላችሁ እኔ ወላሂ ምን አይነት አስተምሮ ጭራሽ እኮ ቢብሊካል አለ። ካልተረዳይ አስረዳኝ ማለት ነው። እንደዛ ማለት መደምደም አትችልም። አንዳንድ መረዳቶች ደግሞ የጨለማ መረዳት እንደሆነ ማወቅ አለብህ። ራስህ የጨለማ መረዳቶች አሉ። ትሪኒቲን ማመን ነው። ቆይ ፈለቀ፣ ሁለታችሁም ተመሳሳይ ነው፣ ግን ቢያንስ የትሪኒቲ ኖ አይደለም። በፍጹም አይደለንም። ሰማይና ምድር ነው የተለያየልን። አብ ወልድ የሌለው አብ የለውም የሚለውን ቅድም ጥቅስ ጠቅሳለህ፣ ታስታውሳለህ? እሱ 2% ነው። በቃ ትክክል ነው። ይሄ ኖ አይደለም። እነዚህ ሰዎች ወልድን እስከ ካዱት ድረስ እነዚህ ሰዎች ህይወት የላቸውም። እሺ ቆይ አንዴ ፈልዬ፣ ቆይ አንዴ ከሱ ጋር አውራ። እሺ ምን አለ መሰለህ፣ መልአኩም እንዲህ አላት አለ፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻል አለ አይደለ? አዎ። ከዛ ቀጠለና እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም የተባለው ማን ነው? አንተ ተናገር እስቲ። የአንተ ጥቅስ እኮ ነው፣ እኔ እየሰማሁ ነው። እሺ እሱ የተባለው ኢየሱስ ነው። ታላቅ ይሆናል አለ፣ የልዑል ልጅም ይባላል አለ። አየው፣ ልዑል የተባለ ደግሞ ሌላ አለ። ጌታ አምላክም አለ የአባቱን የዳዊትን ዙፋን ይሰጠዋል አለ። ጌታ አምላክ የተባለው ማን ነው? ስለ ጽንሱ አያወራም። እኔ የጠየቅኩት ጽንሱ በምን ጸነሰ ነው ያልኩት። ቁጥር 38 ላይ ደስ 38 ላይ ነው። አንድ ባንድ ላሳይ ነበር። ሂድ ውረድ። እሺ ምን አለ መሰለህ፣ ማርያምም እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ አለች አይደል? እግዚአብሔር ምን አለ መሰለህ፣ ቁጥር 36 ላይ አንዴ ወሰደኝ። 36 ላይ 35 ጀምሮ ምን አለ ማርያም 35 ጀምር። እሺ ከፍ በላው ነው 33 ይቅርታ። እንግዲህ የማን ነው ዘፈኑ? በኋላ ዘፈኑ የማን ነው? በያዕቆብ ቤትም ላይ እሺ ምን አለ? በያዕቆብ ቤትም ላይ ይነግሳል፣ ለመንግስትም መጨረሻ የለውም። ማርያምን መልአኩ ወንድ ስለማታውቅ እንዴት ወንድ ልጅ ይኖረኛል አለች። ልጅ እንዴት ይኖረኛል? ቀጥል። መልአኩም መልሶ እንዲህ አላት ምን አላት? መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑልም ኃይል ይጸልልሻል አላት። አየህ፣ ስለዚህ ደግሞ ከአንቺ የሚወጣው ቅዱስ እግዚአብሔር ይባላል አይደለም ያለው፣ የእግዚአብሔር ልጅ ይባላል አለ። ተግባባን? የእግዚአብሔር ልጅ እግዚአብሔር አላለም። ቀጠለ። እነሆም ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅን ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህስ ስድስተኛ ወር ነው አለች። አሁን ያዝልኝ፣ ለእግዚአብሔር የሚሳነው ነገር የለምና። ማርያምም አለ እነሆኝ የጌታ ባሪያ እንደ ቃልህ ይሁንልኝ አለች። መልአኩም ከእርሷ ሄደ። ማርያምም በዚያ ወራት
ተነስታ ወደ ተራራውም አገር ወደ ይሁዳ ከተማ ፈጥና ወጣች። በደንብ አዳምጠኝ። እነዚህ 3 ጥቅሶችን ከዚህ በኋላ በደንብ አዳምጠኝ። እዚህ ላይ ነው ትኩረት። ኤልሳቤጥም የማርያምን ሰላምታ በሰማች ጊዜ ጽንሱ በማህፀን ውስጥ ዘለለ፣ በኤልሳቤጥም መንፈስ ቅዱስ ተሞላባት አለ። ቀጥል። በታላቅ ድምፅም ጮሃ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማህፀንሽን ፍሬ የተባረከ ነው። ምን ማለት ነው የማህፀንሽ ፍሬ? ምን ማለት ነው? አርዕስቱን አትቀይረ። አልቀየርኩም። የማህፀንሽ ፍሬ የተባለው አሁንም መልስ አላገኘሁም። ጽንሱ ከምንድን ነው አልኩት። ይኸው ላሳየህ እኮ ነው። መንፈስ ቅዱስ እኮ ብያ ነበርኩልህ። እንደዛ ካል ወደ ማቴዎስ ወንጌል መምጣት አለብኝ። ስለ ጽንሱ የምትለቅ እዛ ላይ ስለ ጽንሱ አያወራም። አንዴ ቆይ። የማህፀኗ ፍሬ የተባለው ምንድን ነው? እንዴ የማህፀኗ ፍሬ ይኸው እዛ ጋር ወደ እሱ ይመጣለን። ይሄንን አንተ በስጋ የእግዚአብሔር የምስል ምስጢር ያለ ጥርጥር ታላቅ ነው፣ በስጋ የተገለጠ ነው፣ እግዚአብሔር አይደለም አልከኝ አይደል? እግዚአብሔር ካልሆነ ጽንሱ የምንድን ነው እያልኩ ነኝ። ስለ ጽንሱ ነው ማውራት አለብኝ። የማህፀንሽ ፍሬ ያለ የማን ነው? እንደዛ አይልም። ወደ ማቴዎስ ወንጌል ላይ አሳይ። ማቴዎስ ወንጌል ጣልቃ ትግቡ። የማህፀንሽ ፍሬ የተባለው ምንድን ነው? ዘር ነው አይደለም? ስለ ዘር ነው የሚያወራው። እና የማርያም እናት ማን ነው? ኢየሱስ ልብ አድርጉ እንግዲህ ክርስቲያኖች በደንብ ስሙ። በደንብ ኢየሱስ ማርያም ለኢየሱስ እናቱ ነች አይደለችም? ወዴት ነው የምትወስደን? ዘር ነው ብያለሁ። ዘር ነው ተባብለን ተስማምተናል። ኢየሱስ ማርያም ለኢየሱስ እናቱ ነች አይደለችም? እናት ናት። አንተ በስጋዊ ሳይሆን አንተ ኦንሊ ጂሰስ አይደለም። በቃ ጨርሰናል። ኦንሊ ጂሰስ አይደለም። ኦንሊ ጂሰስ እናት ነች ብለው አያምኑም። እሺ ቆይ ነገሩን ሊያሳምኑ እኮ ነው ያለው። ለምን ወዳው መደምደም የለብህም። ስለዚህ አሁን ጥያቄው የማህፀኗ ፍሬ ማለት ማርያም ቀፎ ናት ማለት ማርያም ቀፎ ናት። አየው? አዎ። እግዚአብሔር የተጠቀመት ቀፎ ናት። ፈለቀ። እሺ ቀፎ ናት። ደህና ደር ልልክ ነው የከፈትኩት። ቻው በቃ ደህና ደር። አሁን ልወጣ ነው። እሺ ደህና ደር። እሺ መልካም ጊዜ። ስለዚህ አሁን ማርያም ቀፎ ናት። ልብ አድርጉ። 100% ቀፎ ናት። ሐዋርያት ሥራ ምዕራፍ 13 ነው። አትውሰድብኝ። ይህንን አርዕስት እንጨርሰው። ኖ አዲሱ ምዕራፍ አትክፈት። ለዚህ እግዚአብሔር መመሰሉን ወይ እሺ ክፈትለት። አቦ እንክፈትለት። አትናደደ። እኔ አርዕስቱን መቀየር አልወድም። ለማንኛውም ከጨረሰን ጥቅስ ክፈትለት። ኦኬ። ማቴዎስ ወንጌል ምዕራፍ 1 ክፈትለት። ልብ አድርጉ እንግዲህ ክርስቲያኖች፣ ማርያም ቀፎ ናት። እንደ ካልሲን የተጠቀመባት እሺ ቁጥር ስጠው እንጂ። ኦኬ ከ20 ጀምረህ ማንበብ ትችላለህ። ከ20 ጀምሬ አይደለም። ስንት ቁጥር እናንብብ? አታድክመና። ኦኬ እርሱ ግን ሊያነበው ራሴ እርሱ ግን ይህን ሲያስበው እና የጌታ መልአክ እነሆ በህልም ታየዋል። እንዲህም አለው የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነው ይላል። ትክክል። እሱ ከምንድን ነው የሆነው? በመንፈስ ቅዱስ ኃይል ነው። መንፈሱ ማን ነው? መንፈስ ቅዱስ አይልም። መንፈሱ ምንድን ነው እንዴ? መንፈስ ቅዱስ ነው። ያው መንፈስ ቅዱስ ነው። መንፈሱ ማለት በሌላ መጽሐፍ ስናየው መንፈሱ እግዚአብሔር ነው ይላል። ሉቃስ ወንጌል ስናይ መንፈስ ቅዱስ ነው የሚለው። ቆይ አንድ ጊዜ ምን መሰለህ? እግዚአብሔር መጽሐፈ ኢዮብ ምዕራፍ 33 ክፈትልኝ አንድ ጊዜ። እግዚአብሔር በመንፈሱ ማን ነው እንደዚህ የሚናገረው? ማን ነው የሚናገረው?
ደግሎ እግዚአብሔር። አረ ብራዘር ማን ነው? እግዚአብሔር ነው። የእግዚአብሔር ኦኬ። አዎ እግዚአብሔር በመንፈሱ ይፈጥራል፣ በቃሉ ይፈጥራል፣ በጥበብ ይፈጥራል። እሺ በእጁ ይፈጥራል፣ በብዙ ነገር ይፈጥራል። እግዚአብሔር በባህሪያቶቹ ይፈጥራል። ስለዚህ ኢየሱስንም እግዚአብሔር በመንፈሱ ይፈጥራል። ስለዚህ የተፈጠረው ፍጡር ነው። ማርያም ውስጥ የተፈጠረ ፍጡር አለ። ከማህፀኗ ነው ይነግራል። የት አለ ማስረጃ? ማንንም አይደለም ባይብል እንጠይቀን። በባይብል መልስልኝ። ስለዚህ ቦታውን እኔ ያላገኘው ማግኘቼ እነግራለሁ። ግን ማርያም ከሌዊ ዘር ስለዚህ ሳታውቅ ነው የሌዊ ዘር የምትለው ሳታውቅ ነው የሌዊ ዘር የምትለው። አውቃለሁ፣ ቦታውን ረስቻለሁ። ዘደ አለ። አሁን ዮሐንስ ወንጌል አላልከኝም? ማን ነው ማቴዎስ ወንጌል አላልከኝም? ዘዳግም ውስጥ ነው ያለው። ቦታውን አላየሁም። ታዲያ ሳላይ እንደዚህ ዘዳግም። እሺ ዘዳግም ቁጥር ምዕራፍ ስንት? ዘዳግም ይሄ አወኩ እኮ አንቺ ዘዳግም ቁጥር ስንት ነው የምትጠይቀኝ? ስለዚህ ኢየሱስ ክርስቶስ ዘዳግም ምዕራፍ ቁጥር ስንት ነው? ተስፋ ዘርና የስጋዊ ዘር እኛ የአብርሃም ዘር ወይም የዳዊት ዘር የተባለ ነው። በተስፋ ቃሉ ነው። ተስፋው ማለት ማን ነው? ኢየሱስ ማለት ነው። ቆይ ማርያም የዳዊት ዘር አይደለችም ብለሃል። የሌዊ ዘር ናት ብለሃል። የሌዊ ዘር እንደሆነች ማስረጃ እየጠበቅኩ ነው። ፕሊስ አማጣለሁ። መቼ ነው የምትገባው? ዘሬ ሌዊ መሆኗን አወኩ እኮ አማጣለሁ። ሌዊ ዘር መሆኗን አማጣለሁ። እና መቼ ነው የምትገባው? ስለዚህ አታውራ። ባይብል የዳዊት ዘር እንደሆነች ነው የሚያስቀምጠው።